أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم. ودنا يتكبراتشو تملكاتشوچاچن السلام عليكم ورحمة الله تعالى وبركاته. እንደምን አላችሁ እንዴት ከርማችኋል? እነሆ ሐሪማ ፈትዋ መሰናዷችን በሰዓቱ ተገኝቷል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ፕሮግራሙን ወደ እናንተ በማድረስ ጁነይድ ሼክ ደሊል እንዲሁም ደግሞ ለጥያቄዎቻችሁ ሸሪዓዊ ማብራሪያና ብይን በመስጠት ሼኻችን ሼህ አህመድ አወሉ አብረውን ተገኝተዋል ኢንሻአላህ። ለዛሬ ከናንተ ወደ ተላኩልን ጥያቄዎች እናልፋለን ኢንሻአላህ። ሼኻችን እንኳን ደህና መጡ። እንኳን ቆያችሁ። መርሐባ። እንግዲህ በርካታ ጥያቄዎች ደርሰውናል። ሰዓታችን በፈቀደ ልክ ያው እንደተለመደው ለመዳሰስ እንሞክራለን። ወደ መጀመሪያው ጥያቄያችን እንለፍና ምን ይላል? የመጀመሪያው ጥያቄያችን ባለቤቴ ሰለምቴ ነው፣ ቤተሰቦቹ ጋር መቃብር ሄዶ ማስቀበር ይችላል ወይ? የቤተሰብ ሀዘን ሲገጥመው እንዲሁም ደግሞ ለሀዘን ተብሎ የሚሰሩ የተለያዩ ፕሮግራሞችና ምግቦች አሉ፣ እነዛንስ መመገብ ይችላል ወይ የሚል ጥያቄ ልከውልናል። የዘመዶቹን ሄዶ መቅበር ምን ችግር የለውም። ነብያችን አለይሂ ሰላም ሰይድና አሊን አቡ ጣሊብን ሄድና ዋሪያ አባከ ብለውታል። አባት ሄድና ሰትር ብለውታልና ይሄ ምንም ችግር የለውም። ያው እምነት ጋር የሚያያዝ ነገር አይደለም። ቀብር ነው እና ጀናዛቱ የነብዩ አለይሂ ሰላም የአይሁዳ ጀናዛ ሲመጣ ሲያው ብድግ አሉ። አይሁዳ እኮ ቢሏቸው ኢናህ ነፍሱን አሉ፣ ነፍስ እኮ ናት አሉ፣ አይሁዳ መሆኑን አይደለም። እና ስለዚህ ሰውየው ሄዶ ቢያስቀብር አባቱ ሊሆን ይችላል፣ አጎቱ ሊሆን ይችላል፣ አክስቱ ሊሆን ይችላል፣ እህቱ ሊሆን ትችላለች። እና ሄዶ ቀብር ማስቀበሩ ምንም ችግር የለውም። አንደኛ ነው። ሁለተኛው የተደገሰውን ለዛ የተደገሰውን ምግብ መብላት ይቻላል ወይ የሚል ነው። ዲህ ነው አለመብላቱ ጥሩ ነው፣ ግን ቢበላው ተሸሪዓ ጋር የሚንጸረስ ነገር የለውም። ከእምነት ጋር የተያያዘ መብላት ማለት መልበስ ማለት ተሸሪዓ ጋር የሚያያዝ አይደለም። ኢባዳ ጋር የተያያዘ ነገሮች ናቸው የሚከለከሉት። ከአምልኮ ጋር የተያያዙ ነገሮች ናቸውና የሚከለከሉት። ሂዶ ቢበላ ምንም ችግር የለውም። ዘመዶቹ ናቸው። እምነት ጋር የተያያዘ ሲሆን ነው እንጂ አለዛ ቢለብስም ቢበላም ቢጠጣም ያው መጣጥ ስል ሐራም ሆነ አይደለም። ውሃ ቢጠጣሽ ሐላል የሆኑ ነገሮችን እንትን ቢል ይሄ ችግር የለውም። ሄዶ ቢጠይቅ ቢዘይር ችግር የለውም። መርሐባ። ኸይር። ሁለተኛ ጥያቄያችን አንድ ሰለምቴ የሆነን ሰው 40 ዓመት አትመኑት የሚል ጽሁፍ በማህበራዊ ሚዲያ ላይ ሲዘዋወር አየሁኝና ይህ ምን ያህል እውነት ነው? ከሸሪዓው አንፃር እንዴት ይታያል ብዬ ለመጠየቅ ወደድኩኝና ሸኾቹ ቢያብራሩልን ይላል። አንድ የሰለምተ ሰው 40 ዓመት ድረስ አትመኑት። አራ በጣም የሚያሳዝን ነገር ነው ይሄ ነገር። አሷባ ኩለ ወዲያው እያመኑ ማያስራ የሚሰጧቸው አላምን ብለው ነው። ወዲያው እኮ እየሰለሙ እኮ ግማሹን ጦር መሪ ያደርጉታል፣ ግማሹን እንዲያ ያደርጉታል፣ ግማሹን አንድ ነገር ይሰጡታል። አንድ አሷባ ካፊር ነበረ፣ ሙሽክ ነበረ። የኡሁድ ጦር ጊዜና ሄደና ልዋጋና ልስለም ወይስ አሁን ልስለም አስሊም አሉት። አይ አሁን ስለም አሉት። ሸሃደተን አረገ። ፈቃተለ ፈቁቲለ ተጋደለ ተገደለ። ወደ አንድ ቀን ታይሰግድ ማለት ነው። አምነውት ነው ነብዩ አለይሂ ሰላም ወዳው እንደሰለመ ወደ ጦር ገባ፣ ሄዶ ተዋጋ። አሚለ ቀይለን ወኡጂረ ከሲራ አሉ ነብዩ አለይሂ ሰላም። ወይ ትንሽ ስራ ሰርቶ እኮ ይሄ ሰው ብዙ ነገር አገኘ፣ ብዙ አጅር አገኛሉ። እና ሰው ተሰለመ ማሻአላህ ጥሩ ነው። እንዲሁም የሰለሙት ሰዎች እኮ ሞራን እየነካን የሰለሙት ሰዎች ወደዛው ወደ ድሮ ሃይማኖታቸው እንዲገቡ እያረግናቸው ነው። ሙአለፈ ይለዋል ኪታብ ወልሙአለፈቲ ቁሉቡሁም ቁርአኑ እየተናገረ ነው። ቀለበ ተላማጆች አዲስ ለሰለሙ ሰዎች ዘካ ይሰጣቸው ሲል እኮ ታምኖባቸው እና ስለዚህ እንኳን 40 ዓመት 3 ቀን ቀድሞ ሰውየው ተሰለመ። ኢነ ባዕض الظن اسم ولا تجسسوا ولا تحسسوا አላህ ሱብሓነሁ ወተዓላ አትፈላፈሉ። ዛሂሩን ታያችሁ፣ ዛሂሩን ነው እንጂ ምናየው እኛ ውስጥ አናይም። እና ስለዚህ እንኳን 40 ዓመት አይደለም 4 ቀን ቢቆይም ልናምነው ይገባናል እንጂ 40 ዓመት ድረስ አትመጡ። አዴት አለ። አሁን በእኛ በሰሜኑ ሙሰማ የሚባሉ ሰዎች አሉ።
እንደው ጃሂሉ ነው እንደው ወንጀል ሲሰሩ ከርሞ ይተወብታሉ ሶላት ይሰግዳሉ ዚክር ያደርጋሉ ይላል አቡ ሙሳማ በተወበተ በ6 ወሩ ሲሞት ነው ጥሩ ይላሉ ተመልሶ ሳይበላሽ እንዲህ ያለ ነገር አዴት አለ ይሄ አዴት ነው ተሸሪዓው ጋር እንትን የሚልም አንደኛው ሸሃዳተን አረገ አንድ ሰው ሙስሊም ነው ሙእሚን ነው ማሻአላህ አላህ ሰራውን ያሳምርለት አላህ ይቀበል ብሎ ተማት ነው እንጂ አትመኑት እንዲህ አትበሉ ኢየሱስ ማን አመነ 60 ዓመት 70 ዓመት የተቆየ ሰው በምን አይነት ሆኖ እንደሚሞት ያውቀዋል ኻቲማው በምን እንትን ይላል እንደገና ደግሞ ተካፊሩ ይሄ ሰለምቴው እኮ ብዙ ኸይር ሰራ ይሰራል ሙስሊም ሆኖ አስሉ እንኳን ሙስሊም ሆኖ ስንት ወንጀል የሚሰራ ሰው አለ ስንት የማይታመን ሰው አለ አሁን አይደለም ሙስሊሙ ሰውን እያስለቀሰ ያለው እና ስለዚህ ይሄን ማለቱ ጥሩ አይደለም እና ማንም ሰው ተሰለመ ታማኝ ነው እኛ ዛሂሩን ነው ምን ነው ወስጡን አላህ ይወቀለት እንጂ ነብዩ አለይሂ ሰላም ስንቱን ሰው ቀቢላው ጎሰው ባንድ ጊዜ ሲያምን ሲሰልም 10 100 20 ይያለው እየሰለመ እኮ አትመኗቸው አላሉ በቃ خلاص ሂዱና ሀገራችሁ ላይ አዋርጓ ሀገራችሁ ላይ ኸይር ስሩ ወደ ጦር ሜዳ ይልኳቸዋል ወደ ተለያየ ነገሮች ይልኳቸዋልና ይሄ ትክክል አይደለም እና ስለዚህ ወነዚህ የሰለሙት ወንድሞቻችን አንደኛ ታማኞች ናቸው ማመን አለብን ኢማናቸውንም እንዲጨምርላቸው ዱዓ ማድረግና ኸይር እንዲሰሩ ማዘዝ ነው እንጂ አይታመኑም ማንስ የሚል ሰው ይሄ በጣም በጣም ኸጧ ነው ከሸሪዓ የወጣ ነገር ነውና ጥንቃቄ ማድረግ አለባቸው መርሐባ የላው ጥያቄያችን የላኩልን ጥያቄ ምን ይላል የአባታችን ወንድም አጎታችን ሲሞት የድርሻውን ሀብት ለአባታችን አደራ ብሎ ነበር ልጆቹ ደርሰው ውርሳቸውን ሲጠይቁ አባት ለመስጠት ቢፈቅድም የእርሱ ሚስት አልፈቀደችም ልጆቹ አባታቸው ቀብር ላይ ሄደው ተራገሙ አንደኛ ይሄ አግባብ ነው ወይ ሀብቱ መከልከሏ ሁለተኛው ደግሞ እርግማኑ ሲደርስብናል ወይ ይላሉ የልጁ የአባት ልጆች ናቸው እናት እንጀራ እናት መከልከል አይገባትም አባታቸው መርስ ይገባቸዋል ሸሪዓው የደነገገላቸው እና እነሱን የሚደርሳቸውን ማካፈል ነበርባት እሷ ሚስት ናት ታገኛለች ነገር ግን ደግሞ ልጆቹ ውርስ የሚገባቸው ናቸውና መከልከል ክልክል ነው አባታቸው ላይ ሄደው መራገም አባታቸው ነው የተራገሙት ወይ ሰዎቹ ነው ሰው የከለከሉት ሰዎች ነው መዝሉም ናቸው ይቻላል ለአንድ ሰው እኮ ይተቁ ለአነተ ምንድነው ይተቁ ለአነተ المظلوم ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም የተበዳይን እርግማን ተጠንቀቁ ነው ያሉት እና እነሱ ሐቅ አላቸው ውርሳቸውን ተከለከለዋል ሄደው አባታቸው ቀርቡ መህዲያቸው ነው እንጂ ትንሽ ምን አስከዲያቸው እሳቸው ዝኩኑ አላህ ይሰማቸዋል አባታችን መስክርልን ታላሉ በስተቀር እንጂ እና ስለዚህ ዙሮ ያው መራገማቸው መዝሉም ናቸው ይገባቸዋል ይቻላል ጥሩ ግን አለመራገም ነው ጥሩ ላላ ሰጥቶ ዝም ቢሉ ጥሩ ነበር ቢራገሙ ግን حرام አይሆንባቸውም ሐቃቸው ነው እንትን ያሉት እና ይደርስብናል ለሚለው ነገር አው ይደርስባቸዋል ሐቃቸው ነው መዝሉም ናቸው እና ስለዚህ አሁንም ቢሆን ምናልባት ታሉ እና ታለ ንብረታቸውን ያባታቸው ውርስ ቢያሶርሱ ነው የሚሻላቸው እንጂ አሁን አላህ ዝም ይላቸው ኋላ አኺራ ዝም አይላቸው ራሱ አባታቸው የልጆችን ሐቅ ከልከላቸዋል ብሎ የቂያማ ቀን ይከሳቸዋል ልጆቹም ይከሳቸዋል አላህ ፊት ነው የሚቀርቡትና ያሁንን ጥቅም ሳያው የአኺራውን ጥቅም ማያት አለባቸውና የነዚህን የልጆች ሀብት ሰጥተው የሚደርሳቸውን አፉ በሊ ብሎም አፉ ማሰኛት ነው ያለባቸው መርሐባ ቀጣይ ጥያቄያችን በ09017753 ያለ የሚቀጥል ቁጥር ላይ ምን ይላሉ የነብዩ ልደት መውሊድ ቀን ማክበር ወይም እሱን ኢህቲፋል ማድረግ ይቻላል ወይ ይላል እንግዲህ የነብዩ ልደት በጣም ቆንጆ ነው የጠየቀው ወንድማችን ተሁለት ወር በኋላ ያው ዙልሂጃ ሙሐረም ሶፈር 3 ወር ይቀራል ረቢ እየሸተተ ስለሆነ ያ ሰውን ያስነጥሰዋል እና ለነብያችን ልደት ማክበር ይቻላል ወይ ናለም ያለው በደንብ አርጎ ይቻላል እኔ ሁሉ ጊዜ ያው ይሄ ተደጋግሞ ተጠይቋልና ኢብኑ ተይሚያ ረሂመሁላህ ተዓላ ሼኹል ኢስላም የሚባሉት እነዚህ የሚቃወሙ ወንድሞቻችን ሼኾቻችን በቃ ኢማሙ ሻፊዒን እንደዛ ያክብሩ እንደ ኢብኑ ተይሚያ ማለት ነው ሙጀዲድ ዲን ነው የሚሉት እና እሳቸው ምን ይላሉ في كتابه الاقتضاء الصراط المستقيم يبال كتاب አላቸው እዛ ላይ ነብይን ለማዕዘም ለማክበር ለማሐባ ደግሶ መውሊድ ማውጣት
አጅር ያገኛል ብዙ አጅር ያገኛል ነው ያሉት። እሳቸው ይሄ እነ ሻፊዒ እና አቡ ሻማ እንተውና እና ሐፊዝ ሱዩጢ እንተዋቸውና እነ ኢብኑ ሐጀር አይተሚን እንተዋቸውና እነ ኢማም ሙስተኻዊን እንተዋቸውና እነ ብቻ ብዙ ዑለሞች ይበቃል ብለው ሄደውበታል። ዋናው ነገር ምንድነው? ኢነ ሊልወሳኢሊ ሁክመል መቃሲድ የሚባል ነገር አለ። ይሄ መውሊድ የነብያችን ለመውደድ ማለት ነው። ለመውደድና ኢባዳ ለመስራት ሰበብ ነው፣ ምክንያት ነው። አየው መውሊድ ማለት የነብያችን ተወለዱበትን ቀን ማክበር አይደለም። የዛን ቀን ሰውየው ደግሶ ማብላት፣ ደግሶ ማዘከር፣ ደግሶ ሶላዋት ማውረድ የነብያችን ውዴታ ሰበብ ነው። ስለዚህ ይሄ መውሊድ ምንድን ይዟል ነው ዋናው ነገር ማያቱ። ምናልባት እንዴት ተሰብስቦ እንትን ማለቱ ከይፍያው ሊናጋ ይችላል። ይሄ አንደኛ ማብላት በቁርአን አለ፣ መዝከርም በቁርአን አለ፣ ሶላዋትም በቁርአን አለ፣ ኢዕቲካፍም በቁርአን አለ፣ በጀማ መስገድም በቁርአን አለ፣ ዳዕዋም በቁርአን አለ። ይህ በመውሊድ ውስጥ የሚሰሩ ስራዎች ሁሉ አስላላቸው ሁላቸውም። ይሄ በተራ መንዙማው በለው ኪታብ በለው ሴሩ መቀራቱ በለው ማብላቱ በለው ሶላዋት ጀማ መስገዱ መስጂድ ዳዕዋ ቁርአን መቀራቱ ይህ ሁሉ በቁርአን በሐዲስ ላይ አለ አስሉ። ምናልባት ከይፍያው ሊሆን ይችላል። ከይፍያው አሷቦቹ እንደኛ ተሰብስበው በሌላነት ነው ያደረጉት። እነሱ ተሰብስበው ዚክር አድርገዋል፣ ተሰብስበው ነብያችን አወድሰዋል፣ ተሰብስበው ታሪክ እንትን ብለዋል። እና ስለዚህ ዋናው ሰበቡ ምንድነው ቢባል ነብዩን አለይሂ ሰላም መውደድ መግለጫቸው ነው። አላህ ለነብያችን አለይሂ ሰላቱ ወሰላም ይላል ወኩለ ነቁሱ አለይከ ሚን አንባኢ ሩሱል ይላል። እኛ ከአደም ይዞ እስከ መጨረሻም ተድረስ ያሉትን የነብያቶችን ታሪክ እንተርክልሃለን። ለምንድነው? ሊንተቢቱ ፉአደከ ልብህን ለማርካት ይላል አላህ ሱብሓነሁ ወተዓላ። ነብዩ አለይሂ ሰላም ጫና ሲበዛባቸው ስለ ነብዩላህ ሙሳ እንግልታቴ ስለ ድላቸውም ደግሞ ይነግራቸዋል። ስለ ነብዩላህ ኢሳ እንግልታቴ ስለ ድላቸውም፣ ስለ ነብዩላህ ኢብራሂም መንገላታት ስለ ድላቸውም ንብሩዝን አላህ አጥፍቶላቸዋል። ነብዩላህ ሙሳን ፍርዓውን አጥፍቶላቸዋል። ነብዩላህ እንደዛ እነዛ ነብያቶች ነብዩላህ 950 ዓመት ለፍተው እንዴት ተንገላቱና እንዴት ድል አላህ እንደሰጣቸው ዓለምን አጥለቅልቆ በዋህዱ አድርገው እንተነረገላቸው። ያን ሁሉ የሚነግራቸው ለምንድነው? ልባቸውን ለማርጋት ነው። አንተ ብቻ አይደለህም ደጉም መጥፎም የሚያጋጥመው አንተ በስተ የነበሩ ነብያቶች አንተ የበለጠ አጋጥሟቸዋል። ተይ ነብያችን ልብ ለማራጋት አላህ ያለፉትን ነብይ ታሪክ ሲነግራቸው የሳቸውን ልብ ለማርጋት እኛ ደግሞ ነብያችን አንስተን ልባችን እንዲረካ ምንድነው የሚከለክለን? መውሊድ ተታረጋ አንተ ዘፈን አይደለም ዘፈነው መቼም ያው ስለ ነብዩ ስለ ጀግንነታቸው ስለ ቸርነታቸው ስለ አኽላቃቸው ስለ ተወኩልነታቸው ስለ ተወኩልነታቸው ስለ ቸርነታቸው ነው አይደለም የሚወራው የሚቀራው ኪታብላህ እኮ ነው። እና ስለዚህ ሁለተኛ ደግሞ እዛ መውሊድ ላይ ስንት የተራበ ሰው አለ፣ ስንት ስጋ ያማረው ሰው አለ፣ ስንት እንጀራ ያማረው ሰው አለ። እዛ ይበላል በነፃ ማለት ነው። እንደገና ደግሞ ያልተገናኘ ወንድም የተራራቀ ወንድም እዛ መውሊድ ላይ ይገኛል። ስብሰባ ብጠረው የማይመጣው ለመውሊድ ይመጣልሃል። ጀማዓ ስንት ጀማዓ ነው የሚሰገደው፣ ዳዕዋ ይሰማል፣ ቁርአን ይቀራል፣ ብዙ ነገሮች ብቻ አሉና ይሄ ስላለበት መውሊድ ማውጣት በጣም 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 ጥሩ ነው። ቢድዓቱል ሐሰና ነው። ቢድዓቱል ሐሰና ነብዩ አለይሂ ሰላም ሰኞ ቀን ይጾሙ ነበር። ሰኞ ቀን ሲጾሙ ለምን እንደው የምትጾሙት ዋላቸው? ፊሂ ውሊድቱ ነው ያሉት። የተወለድኩበት ቀን ነው አሉ። የተወለድኩበት ቀን በጾም ነው ያሳለፉት። እንዴ ሹክር እኮ ነው። ለምን ሹክር ነው አሉ? የተወለድኩበት ቀን ሰውና አላህን ለማሸከር አላህን ለማመስገን እየጾምኩት ነው አሉ። ሹክር ደግሞ ሱዱየ ሹክር የሚባል ነገር አለ። አንድ ለኒዕማ አንድ በላ ለመዳን ፉቆስ ባቡ ሱዱየ ሹክር ብለው አብጅተውለታል። ይሄ ሹክር ደግሞ በጾም ይገኛል፣ በሶደቃ ይገኛል፣ በሶላት በሱጁድ ይገኛል፣ በማንኛቸው ነገር ይገኛል። እኛ ደግሞ ባንጾም የነብዩ አለይሂ ሰላም ውዴታ ደግሰን ብናበላ መውሊድ ብናወጣ ማን ነው የሚከለክለው? ሁለተኛ ደግሞ ዋናው ነገሩ ነይ ለኔ እንዲያታወጡ ያለ እስቲ አንድ ሐዲስ አለ ወይ? ነብዩ አልከለከሉም። እኛ አስሩም አብላት አለበት፣ ዱዓ ማድረግ አለበት፣ ሶላዋት አለበት፣ ዚክር አለበት፣ ቁርአን አለበት፣ ጀማ አለበት ብለን እያልን ነው አስሉ። እስኪ እንዲያታወጡ ለኔ መውሊድ የሚል አንድ ሐዲስ አለ ወይ? የለም። ነህ የሌለበት ነገር አይበቃም ብሎ ማድረግ ይሄ በጣም ተሸሪዓ ውጭ ነው እንትን የሚለው እና ስለዚህ መውሊድ ማውጣት ይቻላል። ኢንሻአላህ ሲደርስ ደግሞ በደንብ አድርገን እንትን እንለዋለን። የሚያወጡ ሰዎች ስንት ዑለማ ስለ መውሊድ ኪታብ አብጅተዋል። ስንት ብዙ ዑለማዎች
እንግዲህ ኢትዮጵያ ታውቃላችሁ ትላልቅ ዑለማዎች ሁሉ ያወጡታል። በዓለምም እንደዛ ነው። በግብፅም በለው በሊቢያም በለው በሶሪያም በለው በኢራቅም ስንት ዑለማ አለበት ላይ መውሊድ ይወጣል። እነዛ ዑለማዎች ቢዲኢ ሙሽኮች ናቸው። ወራአቸው ተኛ የበለጠ ኢልማቸው ተኛ የበለጠ አላህን የሚገዙ ዑለሞች እንኳን ማውጣት ይበቃል ብለው ብዙ ኪታቦች ተጽፈዋል። ስለዚህ መውሊድ ማውጣት ቢድዓቱል ሐሰና ነው፣ ቆንጆ ነው። ከቶ ሰውየው አላህ ቸር አድርጎት የነብዩ ውዴታ ይዞት ለማረግ ያብቃው እንጂ ችግር የለውም። ያሉት መውሊድ የሚያወጡ መቀጠል አለባቸው። እንዲሁም የማያወጣው ማውጣት አለበት። አሁን ጊዜው በጣም ችግር ስለሆነ ሰዎች የሚያበላቸው ስለጠፋ የችግሩ ስለሆነ በነቢያችን አለይሂ ሰላም ምክንያት ስበብ አድርጎ ሰውየው እያረደ ያለው ሰው በየቤቱ በየመስጂዱ መወጣት ያለበት ነው። ምንም ችግር የለውም። የጠያቂ ወንድማችን አብሽራ ተሳቃቅ አትሸገር አውጣ። ባታወጣም ደግሞ የማያወጣም ሰው ደግሞ አይገደድም። የሚያወጣውን ሰው የማያወጣውን ሰው ደግሞ ግድ አውጣ ተብሎ አይገደድምና ጥሩ ነው ለማለት ፈልጌ ነው። በ09187741 እያለ የሚቀጥል ቁጥር ላይ ምን ይላሉ ጠያቂያችን? ሶላተል ጀናዛ ሲሰገድ ከነጫማ መስገድ ይበቃል ወይስ አይበቃም? ሶላተል ጀናዛ እንደ ሶላት ነው አይደለም በማለት በይነ ዑለማ ኺላፍ አለ። እንደ ሶላት ነው ተተባለ ሸርጡ ማሟላት፣ ጧሃራ ቦታ ላይ መቆም፣ ጧሃራ ልብስ መልበስ ተሆነ ጫማው ነጃሳ ተሆነ አይሆንም። አይ ሶላተል ጀናዛ እንደ ሶላት አይደለም ዱዓ ነው የሚሉ አሉ። ዱዓ ደግሞ ውዱ ቢኖረውም ባይኖረውም ነጃሳ ቢልስም ቢለብስም አፍዶሉ ውዱ ኑረት ንጹህ ሆኖት ማድረግ ነው እንጂ ችግር የለውም። ዋናው ነገር ግን ጫማ ለብሶ ተመስገድ፣ ጫማውን አውልቆ መስገድ ነው ጥሩ። ጫማው ጧሃራ ተሆነ ችግር የለውም። ግን ሽንት ቤት ገብቶ ሽንት ነክቶት ነጃሳ ረግጦ ሶላተል ጀናዛ ላይ መቆሙ ይሄ ጥሩ አይደለምና አውልቆ ማድረጉ ነው ጥሩ። ዱዓ ነው ባለው ታዲያ ችግር የለውም። ለዛኛው ተታና ጫማው ጧሃራ ነው ብሎ ግን እርግጠኛ ከሆነ ችግር የለውም። ያው መስአል ኹፍስ ያረን ዝም ላይ ሶላት ዋጅቡን ሶላት ስንሰግድ የለም በጫማ ያ ችግር የለውም። መርሐባ። በ071338 እያለ የሚቀጥል ቁጥር ላይ ሚስት ውዱእ ትፈታለች ወይ? ሚስት ውዱእ ትፈታለች? ይሄ ጥያቄ ብዙ ጊዜ ጠይቋል። እንደ ሻፊዒያ ትፈታለች። ኢማሙ ሻፊዒ ውዱእ ታጠፋለች አሉ። ምንድነው ቢሏቸው ቀበለ በዕض ኒሳኢ ሰለላሁ ዐለይሂ ወሰለም ወኸረጀ ኢለ ሶላት ወለም የተወضእ ያለ ሐዲስ አለ እና ይሄን እንዴት ውዱእ ያጠፋል ትላላችሁ ብለው ሲሏቸው ነቢያችን ሚስቶቻቸውን ስመው ውዱእ ሳያረጉ ወደ መስጂድ ሄደው ሶላት ሰግደዋል ይላል። ይሄን የተተላቸው ሐዲሱ ሙህተን ይሄ በጨርቅ ላይ ነው የሚስሟቸው እና ውዱእ ያጠፋል። አውላ መስሙ ኒሳ ያለውን በጅማዕ ፈስረውታል እንትና አብዱላህ ኢብኑ አባስ እና ለምስ ማለት አልጀሱ ቢልየድ በእጅ መንካት ነው እና አውላ መስሙ ሰዓትን ውዱእ ያጠፋልና ውዱእ አርጉም ብሎ ሲል ይህን በእጅ መንካት ውዱእ ያጠፋል ቁርአኑ ይሄን ነው የሚያመላክተው ብለው እንትን አሉ። አሃ ይሄን ታላችሁ በጨርቅ ላይ ሊሆን ይመቻል ታላችሁ። ነብዩ አለይሂ ሰላም ላይ ተሐጁድ ሲሰግዱ እናታችን አይሻ እንደ ጀናዛ ተጋርመው ፊት ለፊታቸው የተኙ ነበር። ቤታቸው ጠባብ ናት፣ ክፍል የላቸውም። እዛችሁ ፊት ለፊት እንደ ጀናዛ እንትን ብለው ቁርአን ሲቀሩ በጣም ያስረዝማሉ። ነብያችን ሩኩዕ ላይ ይረዝማልና ሱጁድ ሲወዱ ነካ ያረጓቸው የለም ወይ? አይ የተኛ ሰው ልብሱን ለብሶ ነውና የሚተኛው በልብስ ላይ ይሆናል። ለበልብስ ላይ ነኳታሉ። ሻፊዒ በሻፊዒ ያጠፋል እና አቡ ሐኒፋ من قبل بعض نساء صلى الله عليه وسلم وخرج الى الصلاه ولم يتوضا لون حديث እንትላሉ ውዱእ አያጠፋም ይላሉ። ለህቲያጡ ለዲጉ ግን ተኺላፍም ለመውጣት ሴት በሚነካ ጊዜ ውዱእ አድርጎ መስገዱ በጣም የተወደደ ነው። ደግሞ በጣም የሚሸገረው ተሆነ ደግሞ በአይሞቻችን ተከትሎ ተቀልዶ ማለት ነው መስራት ይችላል ማለት ኸይር። በ0963 እያለ የሚቀጥል ቁጥር ላይ ከባለቤቴ ጋር ተጣልተን በስልክ ፍታኝ ብዬው ፈታኝ። ስንት ኒካህ ስለው ሶስቱንም አለኝ። ማሻአላህ። ከዛም ወር ሳንቆይ ታረቅን። ዒዳዬ ስላላለቀ ኒካሁን በድጋሚ አስሬ እየኖርን ነው። በሸሪዓው እንዴት ይታያል? አንዱ አስቸጋሪ ነው። እንግዲህ በስልክ ፈታውሽ ሲላት አቃ ፈታኝ አለችው። ፈታውሽ ሲላት ስንት አለችው? ሶስት አላት። ሶስቱም ወርዶበታል። አሁን የተቀመጡት በዝሙት ላይ ነው እንደ ሻፊዒያ
ምን ሻፊያዎች ይችላል አራቱም አይማዎች ሶስት ጊዜ አንድ ጊዜ ሶስት ጊዜ ፈታዎች ታላት ይወርቃል ነው የሚለው ጁምሁር ዑለማ ከአይሞቹና ጁምሁር ዑለማ ይወርቃል ነው የሚለው ምናልባት የተወሰኑ ዑለማዎች በአንድ ጊዜ ሶስት ጊዜ ፈታዎች ታላት አንድ ነው እንጂ የሚወርቅበት አይወርቅበት በሐዲስ ሩካዳን ያመጣሉ እና ስለዚህ ምናልባት በዛት አልሆነ በስተቀር አሁን ባሉበት ሐለት ዝሙት እየሰሩ ነው ያሉት በቃ ኢዳም አለቀም አላለቀም ሶስት ጊዜ ፈቷት አንድ ላይ መኖር ይሄ አይቻልም ማለት ነው ኢዳል አለቀ የሚባለው በሁለት ከወይም ያው አንድ በሁለት ሲወደው እንጂ ሶስቱን ማንተን ታላ ምን ኢዳላተ እዷን ጨርሳ ሌላ ሰው አግብታ እንደገና ያዛን ጨርሳ እንደገና ነው ማግባት የሚችለው አታተን ከያዘው ነው የሚለው ቁርአኑና ሶስት ጊዜ ፈቷት የሱን ኢዳታ ትጨርሳለች እንደገና ያ ሰው ያገባታል ያ ሰው ደግሞ ግንኙነት ማድረግ ሸርጥ ነው ግንኙነት ማድረግ ኒካው ብቻ አይደለም ኒካው ሰው ፈታዎች ብሎ ያኛው የመጀመሪያ ባሏ ሊያገባት አይችልም ግንኙነት ማድረግ ሸርጥ ነው እንደገና ደግሞ የሱን ኢዳ ጨርሳ እንደገና ኋላ ነው እሱ ማግባት እድል ያለው እንጂ አሁን በመትለው ሴትየዋ አርባዓቱ ላኢማ ይወርድባታል ብለዋል ጅምሁር ዑለማ ይወርዳል ብለዋል አሸጋሪ ነው ክልክል ነው ምናልባት አሁን ባልኳቸው ዑለማዎች ምናልባት እንግዲህ ታልሆነ በስተቀር በእኔ አስተያየት ኒካው ወርዶባታል አልቋል ኒካው በ0927 86 እያለ የሚሄድ ቁጥር ላይ ምን ይላሉ ባለቤቴ ጸጉሬን ቢፈታኝ እንዴት ይታያል ምን አለ ይፍታላ ቢሰራላትም ታወቀ ይخدማት ምን አለ እናታችን አይሽ ቆይ ነብያችን ጸጉር ያበጥራሉ ምን ይላሉ ጥራችን ቆርጦላቸዋል ይላቸዋል እና ይሄ ምንም ችግር የለም ባለቤቱን ጸጉር ቢያበጥርላት ቢሰራላት ምን ቢልላት ይሄ ምንም ችግር የለውም ከሸራው ጋር ቢጣረስ የለው አራሃ እሺ ቀጣይ ጥያቄያችን በ0986 43 እያለ የሚሄድ ቁጥር ላይ ሐይድ ላይ ያለች ሴት የአላህን ስሞች መጥራት ትችላለች ወይ ዚክርስ ሰላዋትስ ዱዓስ በአጠቃላይ ሴት ልጅ ከሩኩዕ ሳትነሳ እጇን ማንሳትስ ትችላለች ወይ ወይስ ለወንድ ብቻ ነው ይሄ የሚፈቀደው ብለው ሁለት ጥያቄ ነው የጠየቁት እንግዲህ አንደኛው በወራባ ላይ ሆና ወይንም በኒፋሳ ላይ ሆና ያለህን ስም መጥቀስ ትችላለች መዝከር ትችላለች ወይ ትችላለች ቁርአን ነው እንጂ ክልክሉ ዚክር አትከለከለም ቁርአንም እኮ ዚክርን ተነየችበት ሱብሃንአላህ ሰኽራና የሚለውን አንድ ዚክሮች አሉ አይደለም እነዛ ነው እኮ ብትዘክርም ዚክር ነይታ ችግር የለው እና ዚክር ብታረግም ችግር የለም ዱዓ ብታረግም ችግር የለውም የፈለከችው ሶላዋት ብታረግም ችግር የለውም ማለት ነው ቁርአን ብቻ ነው የሚከለከለው እንጂ ሌሎቹ እና ሶላት ነው እንጂ የሚከለከለው ሌሎቹ እዚህ አዝካሮች ችግር የላቸውም መስከር ትችላለች ሌላው ደግሞ ምንድነው ያለችው ሌላው ሴት ልጅ ከሩኩዕ ስትነሳ እጇን ማንሳት አለባት ወይስ ለወንድ ብቻ ነው ሱናው ተሩኩዕ ስትነሳ አራት ቦታዎች ነው ማንሳት የሚቻለው አንደኛ ተክቢረቱል ኢህራም ላይ ሁለተኛ ወደ ሱጁድ ሲወርድ ሶስተኛ ደግሞ ወደ ተሩኩዕ ላይ ሲነሳ አራተኛ ተተሸሁድ አወል ቀርቶ ሲነሳ ነው እንጂ ተሱጁድ ተነስቶ ወደ ላይ አይነሳም ይሄ የሚያነሳው ደግሞ ወንዱም ሴቱም ነው ለወንድም ይቻላል ለሴትም ይቻላል ባይሆን ያቋቋም ከይፍያ አለው ሴቶቹ ዘርበብ ይበሉ ወተቂሉ ነው እንጂ ወተቂሉ በጥናህ ነው የሚለው እንዴ ሸምቀቅ ተሰብሰብ ይበሉ ማለት ወንዶቹ ዘርፈፍ ይበሉ ማለት ነው ስለዚህ እንጂ ጃነሳስ ላይ ባይሆን እንዴ ስታነሳ ይሄ ተኩዓ ወድ እንዲህ ያለው ሰውነቷ እንዳይታይባት እንጂ ጇን ተነሳ ይሄ ወደታች ያለው ተይተመጣጣፊዋ በታች ያለው ተይተታየ ሶላቷ ባጢል ነው ያን ተጠንቅቃ ማንሳት ለሁሉም ይቻላል ጌታዬ አንተ በስተቀር ያለውን ጥያለህ ወይንም ደግሞ ተሁሉም በላይ አንተ ነህ ብሎ የሚያመላክት ስለሆነ የሶላት ሀይአት ሽልማት ጌጥ ስለሆነ ለሴቱ ለወንዱም ይቻላል ማለት ነው በ0904 12 እያለ የሚቀጥል ቁጥር ላይ ከባለቤቴ ጋር ተጣልቼ አልፈልግህም አልኩት ይሄ እንዴት ይታያል እንግዲህ ተጣሉን አልፈልግሽም ተባባሉ የሱ አልፈልግህም ብትልም ምንም ኢዕቲባር የለውም ችግር አይፈጥርም የንዴትና የመገልመጥ ታልሆነ በስተቀር ችግር አይፈጥርም እሱ ግን አልፈልግሽም ሲል ኒካሁ ማውረዱን ጦላቅን ነይቶት ሆነ ይፈታበታል አይኔ አልፈልግሽም አሁን ምን ታንቺም ፈልገው ነገር የለም ማለት እንተሆነ ኒክኪና ይባላል ይሄ ንያው ነው ንያው ላይ እንዲህ ሲል ጦላቅን ታልነየተ ችግር የለውም አልፈልግሽም ያልከው በምንድን ነው አይኔ አሁን አልፈልግሽም ማለት ነው ይል ይችላል አየው ወይ ደግሞ ለነገም አልፈልግሽም ወይ ደግሞ ሊል ይችላል
ሁለት አሻሚያዎች ቃላታቸው አንተ ይሄን ያለ ማለትህ ምን ፈልገህ ነው ምን ሽተህበት ነው ተተባለ እኔ ጦላቅ በቃ ኒካውና ማውረጅ ነው ታለ ተፈታበታለች አረ እኔ ጦላቅን ያልነያሁም መፍታትን አልነያሁም ዝም ብዬ እንዲው አልፈልግሽም ነው ያልኩት ታለ ችግር የለውም ይሄ አይፈታበትም የሱን ይያለው እሷ አልፈልግህም ፈትቻለሁ ወይ ታባክ ብትለው ምንም እንትን የሚል ነገር የለም ጦላቁ ያለው ሰውየው ላይ ነውና ማለት ነው በ0927 71 69 ያለ የሚቀጥል ቁጥር ላይ የአረፋ ጾም ለመጾም ቀዳ ጾም ሳልጨርስ መጾም እችላለሁ ወይ የረመዳን ቀዳ ያለብኝ ቀዳ ሁለት አይነት ነው አለ ዑዝር አለብ ምክንያት ረመዳንን በልታ ተሆነ ቀዳውን ቶሎ ማውጣቱ ዋጅብ ነው ሱናው መጾም የለባትም በዑዝር በሐይድ ምክንያት በመውለድ ምክንያት በበሽታ ምክንያት ሆነ ችግር የለውም የአረፋውን ጾም ጾማ እንደገና ቀዳውን ማውጣት ትችላለች ባዕዱ ዑለማ ደግሞ የለም ቀዳውን ስታወጣ የአረፋውን ጾም አጅሩ ዘው ይገባላታል ያ ብነይትም ባነይትም ይሏሉ ግማሾቹ ደግሞ አንድ ላይ ተነያቸው አንድ ላይ ተነያች እዛው ይገኛላታ ይላል ዋናው ነገር ምንድነው በዑዝር ታመለጣት አረፋው እንዲያመልጣት አረፋውን ጾም ጾማ ቀዳውን ማውጣት ትችላለች ዓለምን ምክንያት ሆነ ቀዳውን ቶሎ ማውጣት ግዴታ ስለሆነ ቀዳውን ታስቀድም ማለት ነው مرحبا ودي ተከታታዮቻችን የምትከታተሉት ሳምንታዊ ሐሪማ ፈትዋ መሰናዷችን ነው ጥያቄዎቻችን አላለቁም ኢንሻአላህ ከመሸጋገሪያው በኋላ ተመልሰን እንመጣለን አብራችሁን ቆዩ أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم ተመልሰን መተናል ወንድ ተመልካቾቻችን ስለ አብሮነታችሁ ከልብና መሰገናለን የምትከታተሉ ሳምንታዊ ሐሪማ ፈትዋ መሰናዷችን ነው ኢንሻአላህ ጥያቄዎቻችን አላበቁም እንቀጥላለን ቀጣይ ጥያቄያችን ሸኻችን ምን ይላሉ በ0924 31 ያለ የሚሄድ ቁጥር ላይ ነብያችን ሰለላሁ ዐለይሂ ወሰለም ባለቤታቸውን 27 ቀን አኩርፈዋል የሚላል ይህ ምን ያህል እውነት ነው 27 ሳይሆን ወር ድረስ ነው እንትን ያሉት እንግዲህ ማኩረፋቸው ገለልተኛ መሆናቸው ፊሱሐይን አለ በቡኻሪ በሙስሊም አለ ሩያው ግን የተለያየ ነው አንድ ሶስት ነገሮችን ያስይዛል አንደኛው ሐፍሷ ለእናታችን አይሻ የሚስጥር መንገሯ ነው ሁለተኛው ደግሞ በኑሮ ምክንያት ደራ ተጋባብተው እየተፈካከሩ በኑሮ ምክንያት የናንጡ በማለት ምክንያት ነው ሶስተኛው በማሩ ነው በማር ዘይነብ ቢንቱ ጀህሽ እንግዲህ ያው ቂሷው ላንጣውና ሐፍሷ ለእናታችን አይሻ እንትን ያሉት ምስጥር የነገሩት እንዲያነግሪ ብለዋት ነበረ አንደኛው ሪያ ነብዩ አለይሂ ሰላም እናታችን ሐፍሷ ወደ አባቴ ለሄድ ፍቀዱልኝ ስትላቸው ፈቀዱላት ሄደች መንገድ ድረስ ተመለሰች ተተመለስ ማሪያቱል ቁጥያን ይዘው አገኙ የሚል ነው እና እንዴት ነው የቤት ይሄን ተሰራለው ስትላቸው ባክህ ዝም በይ አይን ነገር አታውሪ ለና ኢሻ ምስጥር ነውና ባክሽ እንትና አትበይት ይሏት ምንድነው ተትል መጀመሪያ እኔ ተሞት አቡበክር ይተካል ሁለተኛ ዑመር ነው ያፍሷ ያንቺ አባት እና ይሄን ምስጥር እንዲያተናገሪ ብለው ሲሉ ያላስተላቸዋል እንግዲህ የሴቶች ነገር ግሩፕ አላቸውና እና ሐፍሷ ለአይሻ ነገረች አንደኛው ሪዋያ ይሄ ነው ሁለተኛው ሪዋያ ደግሞ አሱር ባዕድ አሱር ሴቶቻቸውን ይዘይራሉ ነብዩ ይዞሩ ሴቶቻቸውን ይዘይራሉ መጨረሻ የሚያድሩባት ሲጋ ይሄዳሉ እና እንዴት ወላችሁ ምን ገሉላችኋል የታመሙት ሆነ ይፈቅዳሉ የሸገራቸውን ነገር ይላሉ አይዟችሁ ይላሉ መስሉ ዘይነብ ቢንቱ ጀህሽ ቆየት ይላሉ አሁን ጋራ ያዛቸው ቅናት ያዛቸው ሴቶች እንዴ እኛ ጋር ሲመጡ ጠይቅ አድርገው ወጣሉ እሷ ጋር ይቆያሉ ምንድነው ተባብለው እንቱ ተመካከሩ መቼም ሴት አስቸጋሪ ነው አሁን ጠየቋቸው ነብዩ እኛ ጋር እዛ ቆየት ምትራራቦ እሷ ማራዝ አዘጋይታለኝ ያችን ማር እየጠጣሁ ነው ቆየት ምለው ይሉና በሉ አሁን እሷ ጋር እንዳይቆዩ እናረጋቸዋለን አሁን ለነገ ሲመጡ መጋፊር የሚባል ዛፍ አለ እሱን እንትን ያለ የቀሰመኝ ንብ ማር በልተዋል ሸተዋል እንበላቸው ተባባሉ
ያ አላህ እሳቸው እንደ ድሮ ያው ማራቸውን ቀማምሰው ሲሄዱ ፈረ ሸተትኩኝ ትላሉ እናታችን አይሻ። ምን ነው አረ መጋፊር የቀሰመ ማር በልተዋል ሸተኩኝ ትላለች። እዛም ቢሄዱ አረ ሸተኩኝ፣ እዛም ቢሄዱ ያ አላህ እንግዲህ ማር ሐራም ይሆንብኛል። ያ አዩሃ ነብዩ لما تحرم اهل الله لك تبتغي مرضات ازواجك ያለው ወረደ። አንድ መማር ነው። ሁለተኛው ደግሞ ያ ቅድም ያልኳችሁ እንግዲህ ማር የትልቅጥያ ሐራም ሆናብኛል ብለው ነበር የኢብራሂም እናት ማለት ነው። ሙቀውቂስ የሚባል ባለንትን የሰጣቸው ሪሳላቸው ሲሄድ እሷና በግሎን ሰጥቷቸው ማር የትልቅጥያን ተግብጽ ነው ሀዲያ ያመጣላቸውና ጭንገረድ ይዘዋት ኢብራሂም የወለዱላት ነው። እነዚህን አንደኛው ይሄን ነው ሪዋዮቹ የሚያወሩት። መቼም የሐዲስ ነገር አንዱ እንዲህ ብለዋል አንዱ ብለዋል ነው የሚባለው። ሶስተኛው ያው ግሩፕ ሆነው ያችን ማንጭ ሲሉ ተቆጥተው ያው ወርፍ አለቻቸው ቆጥ ነገር አለቻቸው እዛ ተቀመጡ ወር። ነገር ግን ወር ሳይሞላቸው በ29 ቀን ነው እንትን ያሉትና ይሄ ነው እንጂ እንትን የሚሉት ለዛ ምክንያት ነው። ኢብኑ ሐጀር ነብዩ አለይሂ ሰላቱ ሰላም በአንድ ቁጣ አይደለም ያኮረፋቸው አሉ። እንግዲህ ሶስቱም ተነባብሮባቸው ነው። አንደኛ በቀለም ምክንያት እንትን አሏቸው፣ ሁለተኛ በማሩ ምክንያት እንትን አሏቸው፣ ሶስተኛ በዛ በሚስጥር ምክንያት አርሷ። ይሄ ሶስቱ ሲነባበርባቸው ነው እንጂ አኩርፈው እንትን ያሉት በአንድማ ከነብያችን አይጠበቅም ብለው ፈትል ባሪ ላይ እንትን ብለውታል። እና ስለዚህ ያ ነው ማለት ነው። በእኛ በሸሪዓ አንድ ሰው ሚስቱ ብታስቀይመው ዘሎ ማኩረፍ የለበትም። መጀመሪያ ይምከራት፣ ሁለተኛ ተምኝታ እንትን ይበላት ያግላት አብሮ አለመተኛ፣ ሶስተኛ ቀለቧን ያቁምባት፣ አራተኛ ይሄም ታልመለሳት غير مبرر ትንሽ መታ መዛሬ እንኳን መምታቱ አስቸጋሪ ነው። መታ ያርጋት እንደዛ ነው የሚለውና እሳቸው አኩርፈዋል ብሎ ነው ያገባው ሁላ ማኩረፍ የለበትም ለማፈስ። እሳቸው ብዙ ነገር አሳልፈው ነው ቁርፈኛ አይደሉም። ደግሞ እሳቸው ተአዚር እነሱን ለመቅጣት ብለው ነው ለማስተማር ብለው ነውና እንደው የከፋ ሁላ ሚስቱን ማኩረፍ የለበትም። አቤት ደግሞ ኩርፊያት አለ ርዝቁም ይሸሻል ይላሉ። ሁሉ ነገር እየጎደለና ሁሉ ነገር እየመረረው ነውና የሚሄደው ማኩረፍ ጥሩ አይደለም። እሳቸው ብዙ ነገር 9 ሚስት ያላቸው አንድ ሚስት ለማስተዳደር ሰው ያገብቷል። እሳቸው 9 እንዲሁም እኮ 11 ተባሮቹ 15 የሚያረግም አለ። ግን 9 መስቶቹ የተረጋገጡ ናቸው ሚስቶቻቸውና እነዛ ጉርብ ሆነው አሸግሯቸው ነው እንትን ያሉት ይላል። ኸይር ቀጣይ ጥያቄያችን በ0962 36 45 ያለ የሚቀጥል ቁጥር ላይ ታምሜ ነበር እና የግመል ሽንት መድኃኒት ነው ተብዬ እየጠጣሁ ነው እና ይሄ ሐራም ይሆንብኛል ወይ በሸሪዓ? ምን ጀሃት ሸር ሐራም አይሆንም። እሽረቡ ቢልአልባኒሃ ወአብዋሊሃ ብለዋል ነብዩ። ሰዎች ተገጠር መጡና መዲና ተቀመጡና ወዲያቸውን አሟቸው ነበር። በሉ የግመል ወተትና የግመል ሽንት ጠጡ አሏቸው። ጠጡ፣ ሌላ ሆኑ፣ ተሻላቸው። ዲያኑ ሰውነታቸው ሁሉ ተመለሰ። በሉ እንዲህ ያለ ቦታ ላይ ግመሎች አሉ፣ እነዛን እያለባችሁ እየጠጣችሁ እንትን በሉ አሏቸው። መርሃባ ሄደው እዛ ሲደርሱ አንደኛ ከእስልምናም ወጡ፣ ሁለተኛ የነቢያችን የሚጠብቀውን ሰው ገደሉ፣ ሶስተኛ የእሳቸውን ግመሎች ነዱ ወሰዱ። ረፈር ላይ ኡኡ ተባለ። ፈረሰኛ ሀያ ሲበል አንድ ቦታ ላይ ያገኟቸው፣ ተያዙ፣ ተገለው መጀመሪያ አይናቸው ተወጣ በሳት እንትን ተባለ። ሁለተኛ አሸዋ ላይ ጣሏቸው። ሶስተኛው ተገለዋል። ይሄ ሁሉ ስቃይ ለምን ደረሰባቸው? አንደኛ ሙርተድ ለመሆናቸው ነው። ሁለተኛ ሰው ገለዋል። ሶስተኛ ሰርቀዋል። በዛ ምክንያት ነው እንትን ያሏቸውና እና ጠጡ ብለው ነብያችን አለይሂ ሰላቱ ሰላም አዘዋል ለበሽተኛ ሰው። እንዲሁም የግመል ወተትና የግመል ሽንት በጣም ወዲያ ነው ይላሉ። ጸጉሩን ለሳሳበት፣ ጸጉሩን ትላለበት፣ ሆዱን ለሚያመው ሰው በጣም መድኃኒት ነው ይላሉ። እነዚህ ዶክተሮቹ ሁኮሞቹ መድኃኒት እንትን የሚሉ ቀዲሞቹ የዱሮቹ በጣም ነው የሚወዱትና ብጠጣው ችግር የለውም ለኡዙር ማለት ነው። ባዕዱ ዑለሞች ለበሽታት ሆነ ይቻላል፣ ዝም ብሎ ተሆነ አይቻልም ይላሉ። ሽንቷን ቀዘር ነው ሙክስተቅዘር ነውና አሁን ለምሳሌ ንፍጥ ጧሃራ ነው፣ ምራቅ ጧሃራ ነው፣ አኽታ ጧሃራ ነው። ፊትን ተላቀልቀዋለ፣ ልብስን ተላቀልቀዋለ፣ ተቀባዋል አቀባው እንደዛ ነውና ዝም ብሎ ባማንቀም መጠጣቱ ጥሩ አይደለም ይላሉ። ዙሮ እህታችን ወይንም ይሄ ወንድማችን አሟት ነው የጠጣው። ሽንቷን ቢጠጣ ወተቷማ ችግር የለውም። ሽንቷን ቢጠጣ ምንም ችግር የለውም ለኡዙር ተሆነ ለበሽታ ተሆነ ማለት።
በ0942 15 89 ያለ የሚቀጥል ቁጥር ላይ ካፊርና ሙስሊም ተጋብቶ አብሮ መኖር ይቻላል ወይ? አይቻልም። አህለል ኪታቦች ሲሆን ነው። አይሁዳና ነሷራ ሆኖ አህለል ኪታባቸው ያመኑ በነብያቸው ያመኑ ሰዎች ናቸው እንጂ ያረዱትና እነሱን ማግባት የሚቻለው። የሀገራችንማ ክርስቲያን ወተንይ ናቸው፣ ታቦት ተገዦች ናቸውና አይቻልም። አስልሞ መሆን አለበት እንጂ ስጋቸውን መብላት ሴቶቻቸውን ማግባት ሐራም ነው። አላህን መፍራት አለብን። በ0922 14 90 ያለ የሚቀጥል ቁጥር ላይ ከጋብቻ ጋር የተያያዘ ነው። አሁንም ዛሬ ጋብቻ ባለፈው እንደዛ በኒካህ ዙሪያ ብዙ ጥያቄዎች መጥተው ነበር። ዛሬም እንግዲህ ይሄ ጋብቻ ጉዳይ ሚስቴን ሳልፈታት አገባች፣ ይሄ እንዴት ይታያል? ሐራም ነው። ኒካውም አይሆንም። የዛኛው ሰውዬ ሁለተኛው ሰውዬ ኒካ አይሆንም። እሱ ፈቷት እዲዋን ትጨርስ ነው እንጂ የዚህኛው ሰውዬ ኒካ እያለ ታልፈታት ወይንም ፈስኽ ታላስደረገች። ፈስኽም ዝም ብላ አይደለም የምታደርገው፣ ቀለቧን ሲል ሲያንገላታት ሲያሰቃያት ነው እንጂ ዝም ብላ አይደለም። እንደማንም ሁለተኛ ለማግባት ሁለተኛ ወንድ ለማግባት ይሄኛው የመጀመሪያው ባሏ ፈቷት የሱን ዒዳ ትጨርስ ነው እንጂ ኒካው የሚቆመው አለዛ ኒካ አይቆም አይታሰርም። ዝሙት እየሰራኝ ነው ሰውየውም ዝሙት እየሰራ ነው ያኛው ማለት ነው። ይሄን ግልጽ አርጋ እኔ እኮ እሱን ኒካ አላወረደልኝም እኮ ምናልባት በሸሪዓ ፍርድ ቤት አስወርዳ ሊሆን ይችላል እንጂ የዚህኛው ኒካ እያለ ሁለተኛ ባል ማግባት አትችልም። ሐራም ነው። ኒካውም አይታሰርም። በ0935 30 54 እያለ የሚሄድ ቁጥር ላይ ክርስቲያን ነበርኩ መስለም እፈልጋለሁ፣ እንዴት አድርጌ ነው የምሰልመው? ምን ትመክሩኛላችሁ? ይላሉ። ያው ወንድማችን ክርስቲያኔ ማለት ነበርኩ ሲል እኮ ያው ክርስቲያን ነኝ እንደ ብዬ ሰልማለሁ ቢሎ ቢል ምንም ችግር የለውም። አንድ ቦታ ሀዲ ብሎ ሻሃደተን ማድረግ ነው። እዛው አካባቢው ያሉት አሊሞች አሉ ወይም ሙስሊሞች አሉ። ሂዶ ሻሃደተን እኮ ሌላ ነገር ስጋ መብላት ሸርጥ አይደል? አገራችን ተሰለመ ስጋ ታላገኛ አሁን የሚለው ውሸት ነው። የሱ ሸርጡ ምንድነው? ሂዶ ሻሃደተን ማድረግ ነው። በቃ ሻሃደተን ታረገ በኋላ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ እነዚህ 5 እስልምናዎችን 6 ኢማኖችን መማር ነው። ሶላት መስገድ ነው። ዛት አለው ዘካ ማውጣት ነው። ባይሆን ተሰለመ በኋላ ምናልባት በክርስትናነቱ ግልኙት አድርጎ ተሆነ ወይም ኢህቲላም ሆኖ ተሆነ ትጥበት ነው ያለበት እና ልብሱን አጥቦ ንጹህ ሆኖ በቃ መስገድ ነው እንጂ ሌላ ምንም ስጋ መብላት ሸርጥ አይደል፣ ምን ማለት ሸርጥ አይደል፣ አዋጅ ማለት ሸርጥ አይደል። ምን ችግር የለውም። ሻሃደተን ሄዶ ብቻ ማድረግ ነው ያለበት እና ወንድማችን ቀላል ነው። ጎረቤቱ ሙስሊም ታለ ያ ሙስሊም ሻሃደተን ታስያዘው ችግር የለውም። ወይ ራሱም እኮ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ታላቋ በቃ ሰለመ ማለት ነው። ትጥበቱስ ግዴታ ነው። ትጥበት ግዴታ ነው። ምናልባት ግልኙት አድርጎ ተወር ወይም ደግሞ በመናሙ ዘርፈሳሽ ወጥቶ ሆነ ትጥበት ግዴታ ነው። አለዚያ የታልሆነ መታጠቡ ሱና ነው። ሱና ነው። በ0912 15 19 ያለ የሚቀጥል ቁጥር ላይ መስጊድ አዛን ብንሰማ ቤት ሆነን አዛን ሳንል ኢቃም ብቻ ብለን መስገድ ይቻላል ወይ ይላል። ችግር የለውም ይቻላል። ባይሆን አዛን ማለቱ ብቻው የሚሰግድም ቢሆን አዛን ማለቱ ሱና ነው። ይሄ አዛን ሲል የሚሰማው ነገር ሁሉ ድንጋዩም ቤቱም ቅጠሉም ምንም ዛፉ ይመሰክርለታልና አዛን ማለቱ በጣም ጥሩ ነው እንጂ ኢቃም አድርጎ ቢሰግድ የዛ በመስጂዱ መበቃቃት የለበትም። ሶላቱ ችግር የለበትም። ግን መስጂድ በተደረገው አዛን እዚህ መብቃቃት የለበትም። እውነቱን ነው። ሁላችንም እዛ አዛን ሰምተን እዚህ ኢቃም አድርገን ዝም ብለን እንሰግዳለን። ያ ስህተት ነው። ለሶላቱ ችግር የለውም። ግን እዚሁ ትንሽ ይጩህም አይጩህም አዛን ማለቱ ሱና ነው እንጂ ኢቃም አድርጎ ቢሰግድ ችግር የለውም። ተሽከረ እንትን የሚልበት የለም። በ0901 04 57 እያለ የሚሄድ ቁጥር ላይ ቡቅሬ መጠጣት ይቻላል ወይ? ቡቅሪ ቀሪቦ መውደድ ቀሪቦ ነው። ቀሪቦ ይባላል፣ ቡቅሪ ይባላል፣ መውደድ ይባላል። አሁን ደግሞ ስም አለው መሰል መውደድ ኬኔቶም ይሉታል። ኬኔቶ ይባላል። አው ስም አለው ማሻአላህ። እሱ በአንድ ጊዜ ተተጨመቀ በአንድ ጊዜ ተደረገ ይቻላል። ገብሱንም ሱካሩንም ማሮንም የሚደበልቁትን ነገር አንድ አርገው ያን እንትን ብለው ሲደርስ መጣጣቱ ይቻላል። እየከፈቱ ማረጉ ነው ችግሩ። አሁን ችግሩ መካከል ላይ ሱካር አንሶታል፣ በቅል አንሶታል፣ እንዲህ አንሶታል እያሉ ማረጉ ያ ነው ችግሩ። እና በአንድ ታር ተደረገ ይሄ ምንም ችግር የለውም። እንደማንም የሀገራችን ቀሪቦ የምንበለው ቡቅሬም እስካልፈላ ድረስ ይቻላል።
አስካሪነት ደረጃ አስካሪ ተቆየ እየፈላ ይሄዳል። በዛ ጊዜ መጣቱ ሐራም። ማረም አሁን ብርዝ የሚሉት ነገር አለ አይደል? ተሰባ ቀን በኋላ እየተሳለ ነው ወደ ጠጅ ነው የሚቀየረውና ያ መጠጣት ሐራም ነው። ይሄኛውም ደግሞ እየቆየ ሲሄድ እየፈላ ሲሄድ ወደ ጠላ ወደሚባለው ነውና የሚቀየረው የዛ ጊዜ መጠጣቱ ክልክል ነው። ነብዩ አለይሂ ሰላቱ ኸል ይለዋል። ኸል ማለት ወይኑ ተጨምቆ እንትን ሲል ወይ 3 ቀን ድረስ ይጠጡታል። ከዛ ታለፈ ለሰው ይሰጣሉ ወይ ያፍሱት ይላሉ። እየፈላ ስለሚሄድ ማለት ነው። ወይ ፈልቶ ሲያበቃ በቃ ስለቱ ሲበርድለት ነው የሚጠጣው። እና ስለዚህ የሀገራችን መውደድ እስካልፈላ ድረስ ይቻላል ማለት ነው። በ0984 83 እያለ መሄድ ቁጥር ላይ አንዲት ሴት አለችና በጓደኝነት ነው ያለነው። እሷ ይደርሳል ትላለች፣ ግን አንድ ኡስታዝ እንዳለኝ ከሆነ ወደፊት ማትክዳት ከሆነ እንደ ሚስት ስለሆነች ግንኙነት ብታረግም ችግር የለውም አሉኝ። ይሄ እንዴት ይታያል? ጓደኝነት በኒካ ነው። በኒካ ሆነ ሚስቱ ናት ነው የምንለው። በጓደኝነት ሆነ አለ ኒካ ነው። አራ ተሳስቶን ነው እንጂ እንዴት ያለው ኡስታዝ ነው ይሄን የሚለው እንጃ። መቼም ወደፊት ኒካ እናረጋለን ብሎ ቃል ስለገባላት ማትክዳት ከሆነ ቃል መግባት እኮ ብቻ አይደለም። ሰውየው እኮ በማጨቱ ብቻ ሚስቱ አክቶንም ያጫል ሰተናል ተቀብያለሁ ይላል። ያው አባት ቢሆን ማለም ኒካ ታልታሰረ አይቻል። በማጨቱ ብቻ እኮ ሚስቱ ናት አንልም፣ ክልክል ነው። ኒካ አይጸድቅም። ወልዩ ቀርቦ ሻሂድ ቀርቦ 2 ሻሂዶች ቀርበው ኒካው ይታሰር ነው እንጂ ጮኛ ናት እያለ ዝም ብሎ መባለግ እንኳን ጓደኛ በጓደኝነት አይደለም ማለት ነው። ነው ጮኛ ናት እንኳን ብሎ በክብር ተሰጥቶ እንኳን ያለውን ያም እንኳን ኒካ እኮ አይሆንም። እና ይሄ ኡስታዙ ምናልባት ላይለው ይችላል። የቀራ ሰው መቼም ይሄን ሊለው አይችልም። ግን ዛሬ ፈትዋው ብዙ ነው፣ ኪታቦችም ብዙ ናቸው። ያው ቂያማ ቀን እየቀረበ እኮ ገና እኮ ብዙ ነገሮች ይፈጠራሉና ይሄ አግባብ አይደለም፣ ሐራም ነው። በጓደኝነት ተያዘ ቶሎ ኒካህ አስሮ ወደዛ ወደ ህጉ ወደ ኒካሁ ወደ ማጥለቅ ወደ መሄድ ያለበት እንጂ ወደ ኒካህ መሄድ ያለበት እንጂ ዝም ብሎ መባለግ ወደፊት ታልተካዳችሁ ሚስትና ማለት ይሄ አግባብ አይደለም፣ ተሸሪዓ ውጭ ነውና ሐራም ነው። ወንድማችን ቶሎ ኒካህ ማሰር አለበት። በ0948 15 64 ያለ የሚቀጥል ቁጥር ላይ ከዚህ ቀደም ጅልባብ ለባሽ ነበርኩ፣ አሁን ግን ሙቀት ሀገር ስለሆንኩ መልበሴን ተውኩት እና ባለመልበሴ ተጠያቂ ይሆናለሁ ወይ ሐራም ይሆንብኛል ወይ? يقول الرسول لا ضرر ولا ضرار الضرورة تبيح المحظورة أصوليين ይላሉ። መጎዳትም የለ መጉዳትም የለ። እቺ ሴት ጅልባብ ታረግ ነበረ፣ አሁን በረሃ ሀገር ነው። ጸጉሯን ታልተጋለጠችና ሰውነቷን ታልተጋለጠች ፊቷን ብትገለጥ ችግር የለውም። ኒቃብ ዋጅብ ነው አይደለም ማለት በእነ ዑለማ ኺላፍ አለ። አብዛኛው ጁምሁር ዑለማ ዋጅብ አይደለም ነው የሚለው፣ ፊት መሸፈን ማለት ነው። ይሄ ደግሞ ጅልባብ ብሎ ማለት እስተታይ ድረስ ዲፍን ልብስ ይመስለኛልና ይሄ እንትን ታለች ጅልባቡን ተታ ወፍራም ልብስ ረጅም ልብስ ተለበሰች፣ ይሄ ነው ዋጅቡ እንጂ ያኛው ምንም ችግር የለውም። እንኳን ሙቀት ለዶር አይደለም ማለት ነው። እና ስለዚህ ይሄ ችግር የለውም። ግን ያስለመዱት እሷም ሙቀት ነው የምትለው፣ ግን አንድ ዘበን ይመረቁንና ያረጋሉ። ደግሞ እንዲህ ሲላቸው ያንተ ያ ትክክል አይደለም። አንድ ጊዜ ተዘበዛው ኢስቲቃማ መኖር አለባት። ወይ አላማ አስለመድ ነው ታስለመደ ደግሞ በዛው መሄድ ያለባት። እቺ ግን ሙቀት አሸገረኝ አልቻልኩትም ታለች፣ ችግር የለውም። ባይሆን ሰውነቷን ማንነቷን የማያሳይ ልብስ ረጅም ልብስ ሆኖ ወፍራም ልብስ ተለበሰች፣ ይሄኛውን ባትለብስም ሻርቧን አርጋ ታጅነቢ ተጠብቃ ብትለብስ ችግር የለውም። በ0904 67 27 እያለ የሚሄድ ቁጥር ላይ በረመዳን ጉዞ ላይ ሆኜ ጾሜን ባፈጥር እንዴት ይታያል? እንኩም መርዶ አላ ሰፈር ፈይደቱ ምን አያሚን ኡኽራ ብሏል። ሰፈር ላይ ሆናችሁ በጉዞ ላይ የሆነ ሰው ቢያፈጥር ችግር የለውም ብሏልና ችግር የለውም ወንድማችን። ሁለት አማራጭ አለው። አይ ዘልቀዋለሁ አልጎዳም አሁን መጾም ላይ ታላ መጾም ይችላል። አይ እኔስ ሙሳፊር ነኝ መጾም በላለሁ ታላ መብላትም ይችላል። አይሆን በሌላ ቀን ቀዷ ማውጣት አለበት እንጂ ማለት ነው። ግን ሌላ ቀን ድሮ በግመል በግር በአህያ በመናምን ነበር ጉዞ በረሃ ላይ ነበር አይቻልምና ነው። አሁን በመኪና ነው የሚሄደው፣ በአየር በባቡር ነው የሚሄደው። የማይንገላታት ሆነ ሸራው ይበቃለታል ሙሳፊር ተተባለ ማለት ነው። ሄዶ የሚያርፈው ሆቴል ላይ ነው፣ ብር አለ፣ ገንዘብ አለ። እንደዛ በሌላ ቀን ደግሞ ለመጾም ስለሚያቃቅተው አሁን በረመዳን ዝም ብሎ ቢጾም እንደዚህ የማይንገላታበት ሆነ አፍዶል ነው፣ ጥሩ ነው። ወቅቱ ባያመልጠው ረመዳኑ ጥሩ ነው። ለምን ረመዳንን በልቶ ሙሳፊር ነኝ ብሎ ኋላ ቀዷ ማውጣቱ በጣም ይሸግረዋል።
በጣም ይቸግረዋልና እንተ አይ እኔ ስንገላታለሁኝ ይቸግረኛል ታለ አላህ ፈቅዶለታል ሸሪዓው ፈቅዶለታል ችግር የለው ኸይር በ0996 41 30 እያለ የሚቀጥለው ቁጥር ላይ ካፊር ሰው ሲሞት ጽናት ይስጥህ ማለት ይቻላል ወይ? አዎ ጽናት አላህ ይማረው አይባልም እንጂ ጽናት ይስጥህ ማለት ችግር የለውም። ሶብር ይስጥህ ማለት ትዕግስት ይስጥህ ማለት ይሄ ችግር የለውም። አሁን ነፍሰ ተማር አላህ ይማረው አይባልም ካፊር ተሆነ ማለት ነው እንጂ ይጥናኑ ትዕግስት ይስጥዎት ቢል ይሄ ችግር የለውም። ችግሩ ዛዱ አላህ ይማረው ምስኪን ደህና ሰው ነበር እያለ ማለት ነው። አሁን ችግሩ አንዳንዱ ሰው ያቀምና ዘሩ ያለቅስና አላህ ነፍሱን ይማረው ገነት አላህ ያድርገው ምናምን ይላል ሙስሊሙ። ይሄ ክልክል ነው፣ ሐራም ነው። ስለዚህ ጽናት ይስጥዎት ቢል ምንም ችግር የለውም። ይተካዋት ያው የሚተካዋት ሲል እኮ ገኒማ ነይቶ ይላል አዕዘመ አላሁ አጅረከ ይልና ወሰበረከ ብሎ ዝም ይበል ይላል። ካፊር ተሆነ ሙስሊሙ ካፊሩን ተአዚያ የሚለው ተሆነ እና እንደዚህ ነው እንጂ ነፍስ ይመራታል ችግር የለውም ማለት ነው። ኸይር በ0961 55 95 ያለ የሚቀጥል ቁጥር ላይ እኔ ተራ አስከባሪ ነኝ፣ የተራ ብር ሳይከፍሉ የሚጠፉ ብዙ ሹፌሮች አሉ እና የእነሱን ገንዘብ በአጋጣሚ አግኝቼ ብወስድ ሐራም ይሆንብኛል ወይስ አይሆንም? ያልሰጡብኝን ቀን ባካክስበት ይበቃል ወይስ አይበቃም? ባካክስበት ማለት ምንድነው? በሌላ ጊዜ በሆነ አጋጣሚ ብራቸውን ቢያገኝ ያን ያልከፈሉትን አስቦ እዚህ ጋር ብቆርጥ እንግዲህ ተራ አስከባሪዎች አንደኛ ሰዎችን ሰልፍ አስደርገው ወደ ታች እንዲወጣ ነው። ሁለተኛ ለቦታው ይከፈላል። መንግስት ይወሰነው ነገር ነው። ያ መክፈል አለባቸው። ማሉል የቲም ይላል ግር መሐል ላይ ዑለሞቹ ባሳርገውበታል ፍቁሆቹ። ይሄ የመንግስት ንብረት ማሉል የቲም ነው ማለት የሁሉም ንብረት ስለሆነ ማንም አንዱም መምካት የለበትም ይላል፣ መጠበቅ አለበት ይላል። እና ይሄ ነገር 10 ብር የሚደርስበት ሆነ 5 ብር የሚደርስበት መክፈል አለበት። በሌላ አጋጣሚ ሲያገኘው አንጡ ብሎ መቀበል አለው። ለዛም ደግሞ ያ ታይከፍት ሄዱትን 3 ቀን እንደውስ የ3 ቀን መቀበል ይቻላል አለው ማለት ነው። ችግር የለውም። ግን አላግባብ አሁን ተራ ጠባቂዎች አላግባብ ሰውን ይቀበላሉ። ሁለተኛ ተራ አርገው ያን ሾፌርና ዝቁም ብለው ሰው ማሳፈር ሲገባቸው ገንዘባ ብቻ ነው የሚለቅሙት። ይሄ አግባብ አይደለም። መንግስት ያስቀምጣቸው ሲቀጥራቸው ህዝቡን እንዲያስተናግዱ ነው። እነሱ 10 ብር ላፋረጉ ዞር ነው ሰው ይንገላታና ጫን አሁን ተራ ነው ብለው ሰውንም እያገለገሉ ስለሆነ ቦታውንም እያስከበሩ ስለሆነ ያን ደሞዛቸው ነውና ያን መቀበል ይችላሉ። አሁን ችግሩ ሁሉም ነጣቂ ሆነ ተዋወቁ አለቃ እንደዚህ ኮነ እንጂ ችግር የለውም መቀበል ይችላሉ ለማፈልገው ነው ነገር። ወደ ፕሮግራማችን ተከታታዮች የምትከታተሉት ሳምንታዊ ሐሪማ ፈትዋ መሰናዷችን ነው። ጥያቄዎቻችሁን ወደኛ ለማድረስ ከፈለጋችሁ ስክሪኑ ላይ በምትመለከቱት የሐሪማ ስልክ አድራሻ ላይ ብትደውሉ በስራ ሰዓት ብቻ ትችላላችሁ። ከስራ ሰዓት ውጪ ደግሞ በቴክስት ሜሴጅ ጥያቄዎቻችሁን ማድረስ ትችላላችሁ። ስለ አብሮነታችሁ ከልብ እናመሰግናለን። ቀሪ ጥያቄዎች ይኖሩናል ኢንሻአላህ። ረፍት ወስደን እንመለሳለን። አብራችሁን ቆዩ። أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم ተመልሰን መተናል። የተወደዳችሁ ተመልካቾቻችን አብራችሁን ስለሆናችሁ ከልብ እናመሰግናለን። ኢንሻአላህ ወደ ቀሪ ጥያቄዎች እናልፋለን። ሸኻችን ቀጣይ ጥያቄያችን የጠየቁን ጥያቄ በ0932 29 28 ያለ መሄድ ቁጥር ላይ በህልም ከሆነ ሰው ጋር ዚና ያደረግን ካየን ሙሉ ትጥበት ዋጅብ ነው ወይ ይላል። ይሄ ቅዠት በሁልም ይባላል። ሁልም ማለት ሰይጣን ሰዎችን ይጫወትባቸዋል። ወንዱን ሴት አስመስሎ እንዲገናኝ ያደርገዋል። ሴቷን ወንድ አስመስሎ እንዲገናኛት ያደርጋታል። በዛ ጊዜና እውነት ይመስልና የዘር ፈሳሽ ይወጣል። ያ ቅዠት ስለሆነ ትጥበት አለባቸው። ኢህቲላም የምንለው ነገር ነው። ግድ በዛሂር መገናኘት ብቻ ሰውን ስህተት የሚያስወጅበው በታኝቶም በመናሙ ሴት የደረስኩ መስሎ ወይንም የደረሳት መስላት የተገናኘ መስሏት ዘር ፈሳሽ ቢወጣ ትጥበት ይወጅባቸዋል ማለት ነው
እና ስለዚህ በማያትም ሆነ በማስተንተንም ሆነ በመናምም ሆነ በኢፋም ሆነ ግንኙነት ታደርገ እንደማን መንይ የሚባለው ነገር ተወጣ ትጥበት አለባቸው። ስለዚህ ደግሞ ዚክር እያደረግን እንተኛ። ሰይጣን እንደዚህ ወንዱን ሴት አስመስሎ ያመጣለታል። ሴቷን ደግሞ ወንድ አድርጎ ደህና ወጣት መስሎ ያፈቀራ መስሎ የተገናኛት መስሏት በቃ የረካይ ትመስላለች። ሴቱም ወንዱም እንደዛ ነውና አሁን ማታ ማታ ምንድነው አዝካረ ሶባህ ወልመሳ የሚዘከሩ ዚክሮች ና አያተል ኩርሲ እያሉ ናዑዙ ቢረቢናስ መሊከ ናዑዙ ቢከሊማቲላሂ ታማሽ ሚን ላሂ ላ የዱሩ መዓ እስሚሂ ፊል አርድ እያል ይሄን እየዘከር ብንተኛ ይሄ ነገሮችን ይከላከልልናልና አብዛኛው ሰው ይሄ ነው እንትን የሚለው። እሷ ግን አሁን የጠየቁ ጥያቄ ትጥበት አለባቸው። ቀጣይ ጥያቄያችን የጠየቁን ጥያቄ በ0901 20 18 እያለ የሚሄድ ቁጥር ላይ ሳንጋባ በፊት ዜና ሰርተን ነበር፣ አሁን ላይ አብረን እየኖርን ነው እና ይሄ በሸሪዓው እንዴት ይታያል ይላል። ያው ሳንጋባ በፊት ማለቱ አግብተናል አሁን ኒካህ ስራና ማለቱ ነው። በስተፊት ያለው እንግዲህ ተውበት ነሱህ ማድረግ ነው፣ በሰሩ ስራ መጸጸት። ያው አሁን ደግሞ ወደፊት ተሌላ ሰው ጋር እሷም ወይ እሱ ተሌላ ወንድ ወይ እሱ ተሌላ ጋር እንዳይገናኙ ማድረግ፣ አሁንም ታለው ያን ነገር መቆጠብ እና እስከዛሬውን ተውበት ነሱህ ማድረግ ነው። አሁን ማሻአላህ በኒካ ውስጥ ናቸው። ሌላ ማናው ነገር ያው ተውበት ማድረግ ባሰሩ ስራ ተተጸጸቱ አታኢቡ ከመላ ዘንበ ለሁ ብለዋል ነብዩ አለይሂ ሰላቱ ወሰላም። ይሁብ ተዋቢነ ብለዋል። ተተውበቱ አላህ ተውበታቸውን ይቀበላቸዋል። ያው ችግር የለውም ተውበታ መጸጸታቸው ምን ነው ባላረግ ነው ማለታቸው ነው። እና አሁን ወደ ኒካ መመለሳቸው ነው ጥሩ አድርገዋል ማለት ነው። በ0986 88 31 እያለ የሚሄድ ቁጥር ላይ እኔ የሰው ሐቅ አለብኝ እና ሰውየው በሐያት የለም፣ ሰውየው የሌላ እምነት ተከታይ ነው። ስለዚህ ለሰውየው ሰደቃ በስሙ መስጠት እችላለሁ ወይ? ለካፊር ተሞተ በኋላ ሰደቃ ማድረግ አይቻልም። አሁን ያለው ምንድነው እንግዲህ ቤተሰቦቹን ማጠያየቅ ነው። ቤተሰቦቹን አጠያየቀው ቤተሰቦች ተገኙ ለቤተሰቦች መስጠት ነው። ታልተገኙ ደግሞ በቃ ወይ ቤተሰቦቹ ሲመጡ ሰጣለሁ ብሎ ነይቶ ለሱ ይጠቀምበት፣ ወይ ዝም ብሎ ሰደቃ ሳይል ዝም ብሎ ለድሆቹ ይስጥለት ይስጥ ማለት ነው እንጂ ለሱ ሰደቃ ብሎ መስጠት አጅር አያገኝም። በኩፍር ተሞተ አጅር አይደርሰውም። መርሐባ። በ0935 88 79 ያለ መሄድ ቁጥር ላይ ሶላት እየሰገድን ከፊት ለፊት እባብ ቢመጣብን ምን ማድረግ አለብን ይላል። ያንዳንዱ ጥያቄ በጣም ማሻአላህ ነው። ገጥሟቸው እንዳይሆን እቺ ገጥማል። እውነት ነው። ጥሩ ጥያቄ እኮ ነው። ወንድና ሴት ሶላት ሲሰግዱ በሚመጣባቸው ጊዜ ነብዩ ያስቀምጠውታል። ወንዶች ፈዩሰቢሁ አላህ ተዓላ እየሰገድ ከባብ ሆነ ጊንጥም ሆነ ማንም ወይ ልጅ ሳሊ ገባ ሲል ሱብሃንአላህ ይበል። ሰዎች ሮጦ ይመጣሉ ምን አገኘው ብለው ይዘዛ ነገር ያድኑሃል። ሴቶች ደግሞ ተሰፊቁል መርአስ ሴትዮዋ ደግሞ እጇን ይታር 9 ሱራ አለው። እንደዛ ማጨብጨብ የአደም ማጨብጨብ ስለሆነ ሶላቱ ይበላሽባታል። እንደዛ አርጋ ወይ እንደዛ አርጋ ወይ እንደዛ አርጋ ወይ እንደዚህ ያረጋች ወደ 9 ሱራ ያረጋው ኪታቡ ማጨብጨብ ነው። ምልክት መስጠት ማለት ነው። እንዴት ተታረግ እንዴ ሶላት ላይ ሆና ምንድነው ብለው ይመጣሉ። ያ ነገር ያዱናታል። እንደ አርጋ የማይመጡላት ሆነ ሶላቱን ሰብራ ነፍሷን ማሪያን አለባት። ወይ ዝር ህፃኑን ሳል ሊገባት ሆነ ወይ ጉድጓድ የሚገባት ሆነ የሶላቱ ቀዷ አለው የነፍስ ቀዷ ስለሌለው ሐላክ ላይ የሚጠፋት ሆነ ሶላቱን ቆርጣ ባቡ መዲያን አለባት ወይ ደግሞ ልጇ መዲያን አለባት ማለት አለባት እንጂ ሶላት ላይ ሆኖ አንድ ነገር ሲያማጣባት ሴት ሆነች ማጨብጨብ ነው። ላከፍ ቢከፍ ላበጥንም ቢበጥሪን ወርድ በወር ሳይሆን በውስጥ እጅ ሳይሆን እንደዛ አርጋ ማጨብጨብ። ወንድ ተሆነ ሱብሃንአላህ ማለት አለበት። ይሄ ነው የሚያድናቸው ይላል። የሚገባ ሆነ ይላል ሶላት ውስጥ ነው። በ0930 86 98 እያለ የሚቀጥል ቁጥር ላይ ሚስቴ ቤተሰቦቿ ሳይፈቅዱ ኒካህ አሰርኩኝ፣ ካሰርኩ በኋላ ፈቀዱ፣ ኒካሁ ይበቃል ወይስ አይበቃም? እንግዲህ ያስተየው ሐቁ ቢነፍሲሃ ባለው በናቡ ሐኒፋ መዛፍተር ያው ይችላል ማለት ነው። ላኒካህ ኢላ ቢወልይን አድል ወሻሂደ አድልን ብለንታል። የድሮ ኒካህ አልታሰረም ወይ ሸሪዓ ፍርድ ቢምናልባይ ዘመሮቹ አንቢ ብለው ትዶ ታላስተር በስተቀር ያሆኑ ባጢል ነው። አሁን እንደገና ኒካህ ማሰር አለባቸው ማለት ነው። ፈአዲነ ለሃ ሲሉ ኒካህ ይሰሩለት ማለት ነው። ምናልባት ተይባት ሆነ በእነዛኞቹ መዛፍት ሆነ ከዚህ ቀደም አግብታ ይፈታች እንኳን ፈቀዳችሁ ለኛ አላህ ይስጥልኝ ብሎ መኖር ይችላል ማለት ነው። በሻፊዒ መዛፍት ሆነ እንደገና ኒካህ ማሰር አለባቸው። በ0920 79 43 የሚሄድ ቁጥር ላይ
ቡና አፍልቶ ጀባ ማለት እንዴት ይታያል? ጫት እየተቃመስ ዱዓ ማድረግ ይፈቀዳል ወይ ይላል። እንግዲህ ጀባ ቡና አፍልቶ ጀባ ማለት ይቻላል፣ ሙባህ ነው። ያው እንኩ ጀብቻለሁ ሰጥቻለሁ ጠጡ ብሎ የምልክትን መስጫ ነውና ይሄ ችግር የለውም። አንዳንድ ጊዜ ቡና ሲቀዳ ፋፋ አለ፣ ዳቦ አለ፣ የቡና ቁርስ ተብሎ ይደረጋል። እነዛ ሁሉ ሙባህ ናቸው፣ ይቻላል ማለት ነው። ዱዓ ጫት እየቃሙ ዱዓ ማለት ይቻላል። ጫት ላይ መሐለል ኺላፍ አለ፣ እንኳን ሌላ ዲና ቡና ላይም ኺላፍ አለ። ነቢያችን ቡና ጠጥተዋል አልጠጡም? በነቢያችን ጊዜ የለም። እንዲሁም ከ800 ዓመት ወዲህ ነው የሚሉ ዑለሞች አሉ፣ ወይ ደግሞ ከ1000 ዓመት ወዲህ ነው ቡና የመጣችው ይላሉ። ጫቱም እንደዛ አካባቢ ወደ 600 ምናምን የሚያረጉት አሉ። ሪዋው ቢዙ ነው ብቻ እንጂ የለም ነበረ ማለት ነው። አሁን ጫት ላይ እንንጣና ቡናው እንኳን ችግር የለውም እንበል። አሁን ጭቅጭቅ ያለው ጫት ላይ ይመስለኛል። ቡናን አይነኳትም ሁሉም ስለሚጠጣ ማለት ነው። ጫቱን ነው ኸምር ነው ያረጉታል። አንዴ ጫት ማለት ኺላፍ ነው። ይቻላል የሚሉ ብዙ ዑለሞች አሉ፣ አይቻልም የሚሉም አሉ። ዋናው ጫቱ ዛቱ አይደለም ሐራምነቱ። ይሄ ላይ ልብ ማለት አለብን። ጫቱ ዛቱ አይደለም ሐራም የሆነው እቃሚው ሰላይ ነው። የሚቀማው ሰው ጫቅሙ ሐራም የሚሰራ ተሆነ ማረም ጠጥቶ ሐራም ተሰራ ያው ነው፣ ወዲ ሐራም ነው የሚቀየረው። ጫቅሙ የሚዘክርበት ተሆነ ቁርአን የሚቀራበት ተሆነ ኪታብ የሚጽፍበት ተሆነ ዱዓ የሚያደርግበት ተሆነ ይቻላል ነው፣ ይቻላል። ጨርሶ አይደለም ሐራም የሚሆነው። በአክስ ተሆነ ደግሞ ጫቅምህ አንተ ሌላ ነገር ውስጥ የምገባ ተሆንክ ትትክብ ታድራለህ፣ ጧት ይፈርስብሃል ማለት ነው። ማትመኘውን ማችለውን ነገር የሚያስመኝህ ተሆነ ጫቱ ክልክል ነው ማለት ነው። አንዳንድ ሰው ሲቅም ፋብሪካው ይከፈትለታል፣ መኪናው ቤቱ ሁሉ ይደበርለታል። ጧት ሲሄድ የለም። ያ ባይቅም ነው ጥሩ። ጫቅሞ ግን ማሻአላህ ምስጥ ብሎ እንዲያነቃው እኮ ነው፣ ሌላ እኮ ነገር የለውም። ያ ረቢ ብሎ ጣም ምስጥ ብሎ ዱዓ የሚያረክ ተሆነ ይቻላል ማለት ነው። አሁን ችግሩ ምን ነው? ለመደበር ለድብር ተብሎ የሚቃመው እሱ ተቅሞ ደግሞ ሰው እየታማ የሚቃመው ነገር እየተዋሸ እየተወነጀለ ሌላው ነገሮች ደግሞ ተሱ ጋር የሚጨማመሩ ነገሮች አሉ። ዜና እየታየ ፊልም እየታየ የሚቃመው ጫት ያ ክልክል ነው። አለዛ በአደብ ቆሞ ዱዓ የሚያደርግበት ሆነ ቁርአን የሚቀራበት ዚክር የሚያደርግበት ኪታብ የሚጽፍበት ሆነ ወይም ደግሞ ለዱንያው ለሚጠቅመው ነገር የሚሰራበት ሆነ ይቻላል። ስለዚህ እንዳጠቃቀማችን ነው እንጂ ዛቱ ጫቱ አይደለም ሐራምነቱ፣ ቃሚው ላይ ነው ሐራምነቱ የሚመጣው። ጫቅሞ ስነ ስርዓት የሚሰራት ሆነ ለዱንያው የሚጠቅመው ለአኺራው የሚጠቅመው ነገር በአጠቃላይ የሚሰራበት ሆነ ይቻላል። ለኸይራው ለታል ማለት ነው። ጫቅሞ ደግሞ ወደ መጥፎ ነገር የሚገፋፋው ሆነ ሰው የሚያማበት ሆነ ፊልም የሚያይበት ሆነ ሌሉን በቃ ነሻጧ ሆኖ ኳስ የሚያይበት ብቻ እንደው ሐራም ነገር የሚያይበት ሆነ ሐራም ነው ማለት ነው። እንደዛ ነው። ማረም እኮ ቢሆን እኮ በሽታ የሚያመጣበት ሆነ ሐራም እኮ ነው ብለን እንኳን ጫቱ አይደለም ማለት ነው። ስለዚህ ጫት ኸምር ነው ጫት ሐራም ነው ምናምን የሚሉ ሰዎች ትክክል አይደሉም። ቡናም እኮ የጫት ያለ ያመረቅናል። ቡና ለምን ተጣላችሁ ትሉት እንዲያነቃው፣ ጫትም እኮ እንዲያነቃው ነው። ልዩነት የለውም። ያ የኸምሩ ኢነል ኸምረ ወለመይሲረ ሪስ ሚን አመል ሸይጣን ብሏል አላህ በቁርአን አንጥቶታል ማለት ነው። ይሄኛው ግን እንትን አላለም። እንደ ኸምሩ የሚያሰክር አይደለም። ጫት የበላ ሰው እንዲሁም ጫት የሚቀም ሰው አላህን የሚፈራ ነው። ሶላት ይሰግዳል፣ መስጂድ ይሄዳል፣ ዱዓ ያረጋል፣ ያለቅሳል፣ የማይሰጠው ይሰጣል። ጥሩ ነው ማለት ነው። ኸምር የጠጣ ሰውሳ ወደ መፎከር፣ ወደ ሰው መምታት፣ ወደ መንገድ መውደቅ ምናምን ነው። ያን አይለዩትም ሰዎቹ ወንድሞቻችን። ጫትን በጣም እንደ ኸምር አድርገው ያረጉታል ለማስጠላት ብለው ማለት ነው። እየዋሹ ነው ማለት ነው። ስለዚህ ጫቱ ሊዛት ይሄ ሳይሆን የሚቀመው ሰው ላይ ነው እንጂ ሐራምና ሐላል ነው የምንለው። ጫቱን ለዛቱ ማን ነው ነስ የመጣበት ሲጫት ሐራም ነው የሚል የለም። በነቢያችን ጊዜም የለም። ከ800 ዓመት ወይም ከ1000 ዓመት ወዲህ የመጣ ነገር ነው። ስለዚህ ይህንን ጨርሶ መደምደም አይቻልም። ግን ወጣቱ አሁን ባለንበት ዘመን በጣም የሚያስጠላ ነገር ነው። እኔ በአሁን ዘመን አልመክርም ቃሙ ብዬ እንዲሁም ሐራም ለማለት ደርሻለሁ። ምክንያቱም ስራ ይሰራ ምን አይል እንዲሁ ዝም ብሎ ጧት የጀመረ ማታ ድረስ ይቀማል። ጊዜውን አባከኑ። ወይ ይቀራበት፣ ወይ ኪታብ ይጽፍበት፣ ወይ ለዱና ይሰራበት። ጫቅሞ እንኳ ንግዲ ማነው እርሻ ቢያርስ ወይ ቢቆፍር ወይ ደግሞ ካቢክብ ወይ ግንባታ ቢገነባ ጥሩ ነበር። አሁን ጫት ይቅምና አይኑን ውጥ ይላል። በቃ ጧት የሚሆነው ነገ የሚሆነው ተነጋ ህይወትን እያበላሸ ነው። ይሄ ሐራም ነው። እንደዚህ አይነት ሰው ላይ እንዴ ምንድነው እርሜውን እኮ እንትን ይጠየቅበታል እኮ። በእንደዚህ የሚያሳልፉ ሰዎች በእንዲህ አይነት የሚያሳልፉ መቃማቸው ሐራም ነው።
ነገር ግን ጫቀመው ዱዓ የሚያረጉት ሆነ ቁርአን የሚቀሩበት ሆነ የሚዘክሩበት ሆነ ሌላ ጥሩ ነሻጣዎች የሚሰጡት ሆነ ያ ችግር የለውም። ብዙ ዑለማዎችም ቅመውታል፣ ብዙ ዑለማዎችም ፈቅደዋል። ይሄ ችግር የለውም እንጂ ጫቱ ሳይሆን የሚቅመው ሰው ላይ ነው ሐራምና ሐላል እንትን የምንለው። ተግባባን አይደለም? ይሄ ነው ማለት ነው። አንዳንዱ ኸምሩ ላይ የለም ኸምር አይደለም። ኸይር ከዚሁ ከጫቱ ጋር በተያያዘ ሌላ ጥያቄ መጥቶልናል። በ0917 27 እያለ የሚሄድ ቁጥር ላይ በማሳዬ ላይ ጫት ነበረኝ እና እሱን ሽጬ በሱ መጠቃቀም እችላለሁ ወይ? የሁሉ ሐረር በለው እንትና በለው በጫት የሚኖረው ይቻላል። የብዙ ሰው እንትን ነው እና መሬቱ ላይ ጫት ተክሎ ቢጠቀም ችግር የለውም፣ ምንም ችግር የለውም እኮ። ባህር ዛፍ እኮ አይበላም፣ ይሸጣል ማለት ነው፣ ያገለግላል። አህያ እኮ አትበላም፣ ነጃሳ ናት እንላለን፣ ግን በብሯ እንጠቀማለን። ጫቱ እንኳን ይበቃል እኮ እያልን ነው፣ መቃሙ ይበቃል። ባይሆን ጫቱ ሳይሆን ሐራሙ የሚቅመው ሰው ላይ ነው እያልን ነው። ስለዚህ ጫቱ መሬቱን ተክሎ ጫቱን ሽጦ ቢጠቀም ችግር የለውም። ወንድማችን ንቀል እያሉ እንዲያስነቅሉት ኋላ እንዲያለድም። ባህር ዛፍና ጫት ነው አሁን ሰውን እየጦረ ያለው። ኸይር በ0910 11 48 እያለ የሚሄድ ቁጥር ላይ የቆየ የቀብር ቦታ ነበር፣ አዲስ መስጂድ ይሰራ ሲባል ቀብሩ ተቆፍሮ መስጂድ ተሰራበት፣ ቦታው ላይ አሁንም ይቀበርበታል፣ ይህ እንዴት ይታያል ይላል። እንግዲህ ቀብር መክፈት ሸርጥ አለው። ያ ቀብር ምናልባች አጽሙ አፈር ተሆነ ለመስላሐተል አማ ሰው አውሙ ሰው የሚጠቀምበት ሆነ መስጂድ ለመስራት ውሃ ለመንተን ለማለት ለሙንገር ለምናምን ተሆነ ይቻላል። ቀብሩ ያ ሰውየው የተቀበረው ሰው ውስጥ ላይ አፈር ሆኖ እንደሆነ አጽም እንኳን ቢገኝ አጽሙን ሌላ ቦታ ቀብሮ ያን ቦታ መጠቀም ይችላል። አሁን መስጂድ ነው የተሰራበት፣ መስጂድ ተሰራበት ችግር የለውም። ባይሆን ያ ቀብር ወቅፍ ተሆነ መውቁፍ ተሆነ መስጂድ መስራት አይቻልም። ለመቅበሪያ ብቻ የተወቀፈ ተሆነ ወይም ለመቅበሪያ ብቻ የተገዛ መሬት ተሆነ መስጂድ እዛ መስራት ክልክል ነው። እኔ እሱ ጥያቄው የመሰለኝ ቀብር ባጠገብ ያሉ መስጂዶች እንዴት ነው የሚል ይመስለኛል። ታጣያውቁ ያሳስቦት ሳይሆን ዙሪያውን ቀብር ነው፣ ቀብር ባጠገብ ያለ መስጂድ እዛ መስገድ እንዴት ይቻላል ቢል ይቻላል ማለት ነው። ቀብር ላይ መስገድ ክልክል ነው። ቀብር ባጠገብ መስገድ ከርሃ ነው። ቀብሩ ላይ መስገድ ሐራም ነው። ቀብር ባጠገብ ደግሞ የሶስት ክንድ ቀርቦ እዛ ማጠገብ መስገዱ ከርሃ ነው። ያሰ መቅጣጨት አለበት ነው ይላል። ነገር ግን መስጂድ ውስጥ ተሆነ ዙሪያውን ቀብር አለ፣ መሐከል ላይ ወይንም ዳሩ ላይ መስጂድ ያለ እዛ ቢሰገድ ችግር የለውም። እና ስንት እኮ የእነ አህመድ ብን ሁሰይን እኮ ቀብር እኮ እዛው መዲና እኮ ነብያችን መስጂድ አጠገብ ነው። የእነ አቡበክር ነብያችንም እዛው ነው። አብዛኛው ቦታዎች ላይ ቀብር ያለበት መስጂዶች አሉ። እነዛ ሐራም አይደሉም። ቀብር ታመልካላችሁ፣ እዛ መስጂድ መስራት ሐራም ነው፣ እዛ መስጂድ ሐራም ነው የሚሉ ወንድሞች አሉ። ያ አይደለም፣ እንደዛ መስሎኝ ነው ጥያቄው። ስለ መሬቱ በኩል መውቁፍ ታልሆነ ችግር የለውም። ቀብሩን አውጥተው መስጂድ ቢሰሩበት ችግር የለውም። ባይሆን ያ መሬት ለመቀበሪያ ተወቅፎት ሆነ ክልክል ነው ማለት። ኸይር ቀጣይ ጥያቄያችን በ0955 1392 እያለ የሚሄድ ቁጥር ላይ ሙስሊም ሆኖ የኖረ ኻቲማው ላይ ሸሃዳ ባይል ሁክሙ ምንድን ነው የሚሆነው በሸሪዓ ይላል። ያ አላህ የሁሉ ሰው መቼም ሸሃዳ የሚገጠመ አላህ ይግጠመንና ጥሩ ነው። መቼም እንግዲህ መን ቃለ ላኢላሃ ፊ አኺሪ ከላም መን ካነ ፊ አኺሪ ከላም ላኢላሃ ኢላላህ ደኸለ ጀና የሚል ሐዲስ አለ። ግን ሁሉም አይደለም። አንዳንዱን አላህ ላኢላሃ እያለ የሚሞት አለ፣ ቁርአን እየቀራ የሚሞት አለ፣ እየሳቀ የሚሞት አለ፣ ወይኔ እያለ የሚሞት አለ። ሌላም እንትን ግን ባይልም ሰውየው ሙስሊም ነው የምለው እንጂ ላኢላሃ ታይል ሞተና አይደለም አንልም። አላህ የገጠመው ሰው ሁስነል ኺታም አላህ የገጠመው ሰው መጨረሻው ላይ ላኢላሃ ኢላ መን ካነ አኺሩ ከላሚሂ ላኢላሃ ኢላ ደኸለል ጀና ብለዋልና ይችን አላህ የገጠመው ሰው ጥሩ ነው። አላሁመ አልሂቅኒ ቢረፊቂል አዕላ እኮ ነው ያሉት ነብያችን እንኳን ሩሃቸው ሲወጣ እኮ ተሪጋጎቹ ጋር አስጠጋኝ ነው ያሉት። እና ብዙ ሰለፎች ግማሹ ቁርአን እየቀራ ነው፣ ግማሹ ሐዲሱን እየቀራ ነው፣ ግማሹ ብቻ እንደና ነው። እና ላኢላሃ ኢላላህ ብሎ ሩሁ ቢወጣ ሙስሊም አይደለም ማለት ሙእሚን አይደለም አንለው። ያው ሁስነ ዞን አለን። አልহামዱሊላህ ረባም በእስልምና ሲሰግድ ቁርአን ሲቀራ እስልምናውን ሲያካርር የኖረው መጨረሻ ላይ በዛው የሄደ ሰው ያው አልহামዱሊላህ ረቢል ዓለሚን አላህ ይመራዋል፣ አላህ ጀነት ያስገባዋል።
ውስዋት ወንጀለኛ እንኳን ቢሆን ጀሃነም ተገባ በኋላ አላህ የፈለገውን ያህል ቀርቶ አላህ የሻበትን ያህል ቀርቶ ወደ ጀነት ይገባል እንጂ ግድ ላኢላሃ ኢለላህ ብሎ ያልሞተ ታይል የሞተ ሰው የጀሃነም ነው ብለን አንልም ማለት ነውና ሁላችንም ሁስነ ኺታም አላህ ይቅጠብል መጨረሻይቱ ላኢላሃ ኢለላህ ያለ ምን ሞታ አላህ አረጋን እና ስለዚህ የወንድማችን ጠይቅ ጥሩ ነው ግን ባይልም ያውኛ ሙእሚን ነው ብለን ነው እንትን የምናሐከመው። መርሐባ እንግዲህ ተመልካቾቻችን ለዛሬ የተላኩልን ጥያቄዎች በዚህ መልኩ አስተናግደናል። እንግዲህ ብዙ ቁም ነገርን እንደወሰዱ ተስፋ እናደርጋለን። ሼኻችን እንግዲህ ለሰጡ ማብራሪያ ጀዛኩሙላህ ኸይር። ኢንሻአላህ የተወደዳችሁ ተመልካቾቻችን እንግዲህ የዛሬው ቆይታችን ይህንን ይመስል ነበር። በፕሮግራማችን ብዙ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ቀጣይ ሳምንት በተመሳሳይ ሰዓት እንጠብቃችኋለን። ጥያቄዎቻችሁን በተለመደው የስልክ አድራሻ አድርሱን። እኛም ኢንሻአላህ እንግዲህ ምላሹን ከነ በቂ ማብራሪያ ጋር ወደ እናንተ የምናደርስ ይሆናል። ለዛሬው አበቃን። ፕሮግራሙን ወደ እናንተ በማድረስ ጁነይድ ሼኽ ደሊል፣ ለጥያቄዎቻችሁ ደግሞ ሸሪዓዊ ማብራሪያና ብይን በመስጠት ሼኻችን ሼህ አህመድ አወሉ አብረን ነበሩ። ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን እንሰናበታለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። أعوذ بالله من الشيطان الرجيم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون صدق الله العظيم.